እንዴት ናችሁ? እዚህ ያላችሁ ውጭ ያላችሁ፣ እኔ መብራት ገብረ ጻድቅ የማህሌት እናት ነኝ። እዚህ ጎንደሬው ተበላሁ የሚለው ሰውየው ደወለልኝ። ማዘር እንዲህ ነው አለኝ። ልጅ ያልኩት ጎንደር ነው የምትተዋወቁት አይደል? እዛ ቤተ ክርስቲያናችሁ ምን ብላችሁ ነው አሁን የሁሉ ገንዘብ ለሰይጣን ገንዘብ መብያ ይሆንከው? ልጅ ለተሳሳተ ሰው ማዘር እንዲህ ልጆች የትምህርት አጡ እንደዚህ ሆነች ተበተንን አለኝ። ልጅ ያልኩት እኛ ከወጣች አናቃትም፣ በስራው አናቃትም። ከቸገረህና ሞት 40 ነው ቤቴ እንጀራ ትበላለህ እኔ ጋር ብየዋለሁ። ሌላ ቆይ ልንገሮት፣ እንኳን ደህና መጡ ነው ምሎት። እንኳን ወደዚህ ነፃ ለመውጣት ወደዚህ ሚዲያ ስለመጡ በጣም ነው ደስ ያለኝ። ስላየሁትም በጣም ነው ደስ ያለኝ። እና ግን አንድ በዚህ ላይ ስጀምር ምን ብዬ ነው የምጠይቆት መስሎት? እስቲ እንደው የልጆትን አስተዳደግ እንደው ቢነግሩኝ። እንዴት አድርገው ነው ልጆትን ያሳደጓቸው? እስቲ ስንት ልጆች አሉት? እሺ እኔ 6 ልጆች አሉኝ። 1 ሴት 5 ወንዶች። እኔ አግብቼ መጥቼ ባህር ኃይል ነበረ ባለቤት። ምጽዋ ነው የገባሁት፣ ምጽዋ ነው የተዳርኩት። እኔ ምጽዋ ተወልጄ ነው ያደግኩት፣ ኤርትራ ማለት ነው። እየሰማኸኝ ነው ልጄ? አግብቼ መጣሁ። ባለቤቴ በጥይት ሲመታ እዛ ያኔ ሻዕቢያና ሲመታ ጡረታ ወጣ። እንግሊዝ ኤምባሲ ገባን፣ ስራ ገባ። የተማረ ስለሆነ የህግ ባሌ ነው። በተክሊል ነው ያገባሁት። 5 ሴት 1 ወንድ አለኝ። እዛ ነው ተወልደ ያደጉት። በኋላ እኔ የባለቤቴ ደሞዝ ስለማይበቃ እንግሊዝ ኤምባሲ ውስጥ ነው የምንኖረው። ቤቱ እዛ ኤምባሲ ውስጥ ነው የምንኖረው። ልጄ ማንም ያውቃል፣ ጠይቁ። ደሞዝ ስለማይበቃ ለልጆቹ ማስተማር ስላይበቃ እኔ 14 እስከ 14 ዓመት ባህሬን ስደት ሄድኩኝ። ልጆቼን እዛ ትቼ እንግሊዝ ኤምባሲ ከአባታቸው ጋር በወር የሰራኋትን እየላኩ ስጋ አልበላም። እኔ ስጋ አልበላም፣ አልወድም፣ ድሮም አልበላም። ቂጣና ቲማት አንደኛ አልፋ ተግባረ እድ እንኳን በነፃ ነበር የመደባቸው ሳይከፍሉ፣ እየከፈልኩ ስለነበር የማስተምራቸው። አባትየው ዘበኝነት እየሰራ የዘበኛ ደሞዝ ቤት በነፃ ነው፣ ኤሌክትሪክ በነፃ ነው። ግን ደሞዙ ትንሽ ነው። ልጄ ማንም ያውቋል፣ የሚሰሩት ያውቃሉ። ከዛ በኋላ 18 ዓመት ቆይቼ ሳስተምር ወሰድኳት። እንዲሆንኩ ስትል በቃ አንቺ እንደዚህ ካረግሽ ነይ እንደ ሰው ሰርተሽ የተማርሽ አይደለሽ እንዴ? ኮምፒውተር ትችያለሽ፣ ምን ትችያለሽ? ነይ ሰርተሽ ብዬ አመጣኋት። 5 እዛ ናቸው። መጣች፣ አመጣኋት። ባህሬን ያለ ሰው ይናገር አላ። እናቴ ህንድ ናት፣ አባቴ አሜሪካዊ ነው። እናቴ አይደለችም ልታሳስረኝ ሁሉ ያው አለም ዘውድ የአብደል ጀሊል ሚስት ባህሬን ያለችው ኤጀንሲ ያላት ቤተሰብ ካዝኔ ናት፣ ታውቃለች። እነ ሳራ እነ ማሚ ሳሎን ያለችው እነ ሳራ እነ ማሚ ያውቃሉ። ስለኔ ባህሬን ያሉ እኮ እየደወሉ እየነገሯቸው ነው። ጥየላት ወጣሁ ልጄ 45 ዲናር ይዤ ነው የወጣሁት። እቃ የለኝ፣ ምን ሁሉ ለሷ ጥዬ ወጣሁ። ልታሳስረኝ ጭራሽ ፍረዱኝ። ጥዬ ወጣሁ በኋላ ከስንት ዓመት መጣች፣ ባል አገባች። ይህን ሰማኸኝ ነው ልጄ? እየሰማሁት ነው። ቆይ እዛ ላይ ከመድረሳችን በፊት እናቴ ማህሌትን በሚያሳድጉበት ጊዜ እንዴት ያው እንዳሉት እንግዲህ እንደዚህ በደንብ አድርገው መከራይተው ነው ያሳደጉት እና ከልጆችዎት ማህሌት የተለየ ጸባይ ነበራት በወቅቱ? በዛን ጊዜ ሲያሳድጓት እንዴት ነበር? ኧረ አታለቅስ፣ አትናገር፣ የዋህ ልጅ፣ ጥሩ ልጅ። ትንሽ እኮ ነበረች። እኔ ትቻ ሲሄድ እኮ የ6 ዓመትም አትሆንም እኮ ትንሽ ነበረት። ስለማይበቃ ነው ልጆች እንዳይሳቀቁ፣ የሚከፍሉት ትምህርት ቤት እንዳይጎልባቸው፣ ጫማ ልብስ እንዳይጎልባቸው ነው የሄድኩት። 14 ዓመት ስቀመጥ ግን የስንት ዓመት ሆናለች ይቺ ልጅ? ፍረዱ እንግዲህ። እዛ ስታረጋቸው እንደ አባትየው በህይወት የለም፣ ሞቷል። 6 ዓመቱ ነው አሁን። እንደዛ ነው የሆነው ነገሩ። ይኸውልህ እሺ፣ ትምህርት ቤት ሄዳ ነበረ ማህሌት? ትማር ነበር? ዩኒቨርሲቲ ትማራለች? የት ትማር ነበር? ያስተምረዋል አይደለም? ይኸውልህ 9ኛ ከወንድሟ ጋር 1ኛ ወጥተው ከአዲስ አበባ ትምህርት ቤት ተግባረ እድ በነፃ መደባቸው። የሰማኸኝ ነው? እኔ እዛ ነኝ በወር እየላኩ ገንዘቤን። ቲማቲም እና ቂጣ እየበላሁ አልኩህ እኮ ልጄ። ቲማቲም እና ቂጣ እየጋገርኩ እንዲህ ያገኘሁት የምበላ ሰውም አይደለሁም። ከዛ በኋላ በዚህ ወጥተው በዚህ ገብተው ስትል እንግዲህ አንቺ ሰው ካልሆንሽ ልጆችም አትበጥብጪ፣ ወንዶች እንኳን ከቤት አልወጡም። በይኔ እዚህ እንደ ሰው ሰርተሽ ኮምፒውተር ተምረሽ የለ
እውቀት አለሽ ብዬ አመጣኋት። መታ ደግሞ ለእኔ አስገዳይ ሆነች። ማንም ባህሬን ያውቃል ይሄንን። ባህሬን ሲያመጧት የስንት ዓመት ልጅ ነበረች እንዴ? አሁን እኔ 14 ዓመት ስቀመጥ የ18 እና የ19 ትሆናለች። ትልቅ የደረሰች እንዴ የ20 ትሆናለች። ምን ሆነህ ነው? እና ታዲያ እናቴ እንደው እንዲህ አድርገው አሳድገው መከራ አይተው አሳድገው ለምንድን ነው አሁን አንዳንድ ነገሮች እየነገሩን ነበር እና ለምን እንደዚህ ልታስብ ቻለች? እርስዎ ላይ ለምን ክፋት ልታስብ ቻለች? እኔ አላቅም። እኔ የማውቀው ነገር የለም። እሷ ተይዛ ብትነገር አይሻልም? እኔ አላቅም። እኔም ከበደልኩ እኮ እንዲህ አድርጋኛለች ልትል ትችላለች በሰው ፊት እና በእግዚአብሔር። እኔ ምን አውቃለሁ? እኔስ ግራ የገባኝ ይሄ አይደለ እንዴ? ግራ የገባኝ ይሄ አይደለም ወይ? እኔ እኮ እዛ እንዳልሆነ ብላ ነው ያደረገችኝ። እኔ እናት የለኝም ሞታለች ብላችኋል እኮ ጠቅላላ። የሚያውቁት ግን እናት አላት እንደዚህ ናት እንደዚህ አድርጋት ናት እያሉ እየተናገሩ ነው። እዚህም እናት የለኝም አንዴ ማሳደጊያ ነው ያደግኩት ትላለች። አንዴ አባቴ አሜሪካ ነው እኔ ምንድን ነኝ ትላለች። እኔ ምን አውቃለሁ? አይምሮዋ ትክክል ነው። እብድ አይደለችም፣ እብድ አይደለችም። ሰው ነው የምታሳብደው። እኔ እንዳሳበደች ነው ያሳበደቻቸው። እብድ አይደለችም፣ ጤነኛ ናት። ከይሲ እግዚአብሔር ልጄ ሰይጣን አስሮታል ሲል ነው የምሰማው። ግን ሴት ሰይጣን ነበር ያሰረው። ፈቷታል፣ ፈቷታል፣ ፈቷታል። ተቃጥያለሁ ልጄ። ከኔ ራስና ከልጆቼ ይውረዱ። ልጆቼ ሰው ቀና ብሎ ያዩ፣ ለማንም ይጠይቁ፣ የሰው ገንዘብ አይነኩ። አሁን ትልልቅ ሆነ እንኳን እንጀራ አስቀምጠ ይሄ እናንተ ነው ካልተባሉ አይነኩም። ጭዳ ልታደርገን ነው እንዴ? ከነ ልጆቼ አብረው የበሉት እኛ ላይ የሚቀስሩት ልጄ። ሚኪን ቤቷ ያውቀዋል፣ አዲስ አበባ ቤቷን የማላውቀው ያውቀዋል። እሺ እናትዬ ቆይ ወደዛ እንሄዳለን። ማህሌት ያው እንግዲህ ለአቅመ አዳም ከደረሰ በኋላ እርስዎ ነው የዳሯት? ለትዳር የዳሯት እርስዎ ደግሰው ነው የዳሯት? አረ እንዲህ ነው የተጋቡት። በእንትን ተጋቡ፣ በትውውቅ ተጋቡ። ለእሱም ስንት ነገር አድርገው ነው የሄደችው። ስንት ነገር አድርገው። ይሄንን የጠየቅኩት የማህሌትን አስተዳደግ እና ከዛ የመጣ ኬት የመጣ ነገር ነው እንዲህ አይነት ጸባዩን ለማወቅ ነው። እና እናቴ እንግዲህ ያው እርስዎ እንግዲህ ያው በሚያውቁት መሰረት ተዳረች። ትዳር ከያዘች በኋላ እዛው አካባቢ ከእርሶ ጋር ነው የቆየችው? ወዴት ሀገር ሄደች? ትዳር ከያዘች በኋላ ባሏ ግርማ የሚባል ነው። ግርማ ኪዳኑ ያኩሱም ሰው፣ ጥሩ ሰው፣ ቀና ሰው። መጀመሪያ አንድ ልጅ አለቻት ጽዮን የምትባል ልነግርህ ነው። ትዳር ከያዘች በኋላ ነው። አሁን እንደገና መንታ ወለደች። መንታ ወለደች። ጥላቸው ጠፋች። ጥላቸው የለም ብላ ጠፋች። ጥላቸው ጠፋች። የት እንዳለች አናቅም። ጠፋች። አየህ፣ ህፃናቶቹ ሰውየው ላይ ጥላ ጠፋች። አባ ግርማ ከዛ በፊት ታመመች ብለው ልንገርህ፣ ታመመች ብለው አባ ግርማ ጋር ረስቼ አባ ግርማ ጋር ታመመች ብለው ስታላግጥበት፣ አንዴ ካሰር ይዞኛል አንዴ ምን ይዞኛል እያለች ስታላግጥበት አባ ግርማ ገንዘብ እየላከ እነዚህ ምን የሚሉ እየላከ እኔም ሄጃለሁ ሲሉን ፈልጋ አግኘው ታየኛለህ ምን እንዳልኩ። ስታላግጥብን የነበረች ቀጣፊ ሌባ ናት። ከሰማይ የወረደች ሰይጣን ናት። እኔ እኮ ዶሮ እኮ ነው የቀበረችኝ፣ አሁን አይደለም ድሮ ነው የቀበረችኝ። እና ኑሮ እሺ እናቴ፣ ከዛ በኋላ ኑሮዋ ወዴት ሆነ? ወደ ኢትዮጵያ ተመለሰች ወይ ኑሮ የት ጀመረች? ጠፍታ ከሄደች ልጆችን ጥላ ወዴት ሄደች? ወዴት መኖር ጀመረች? ጠፍታ ልጆቹ ጥላ ከሄደች አንድ አርቲስት ነው ምንድን ነው የሚባል ከእሷ ጋር የሚሰርቅን የሱምን አድምጠኝ ልጄ፣ መሀል እንዳታስገባል እንዳያወናብዱ አትገቡ እንዳታስገባ። አውቀ ነው እነዚህ የበሉት ናቸው። ጭፍራቸው የሰው ገንዘብ ለማስቀጭሁት እኔ ጉዳቸው ነው የማወጣው። ጠፋች እንግዲህ የሆድ ነገር ወደ ልጆች አታውቁም፣ አናቅም። ረሌት ናት አናቅም። አንዴ ጎንደር ናት ይላሉ፣ አንዴ አዘዞ ናት ይላሉ። ለካዛ የቤንጤ ማህበር አቋቁማለህ ሰዎቹ ልዘርፋቸው እንደዚህ ያውቃሉ። ጎንደር የነበሩት ምንድን ነው? እኔ እኮ ለሰውየው ነግሬዋለሁ፣ ሲደውልኝ ነግሬዋለሁ። እዛ እንደዚህ በሃይማኖት በኩል አድርጋ ስታወናብዳቸው ለዚህ ሁሉ ደረሰች። እሺ እናቴ፣ እዛ ከመድረሳችን በፊት ማህሌት ምን ትሰራ ነበር? ስራ እየሰራች ነበር በዛን ጊዜ? ስራ አላት እንደው ሰው በሚያውቁት መንገድ ትነግድ ነበረ? ባህሬን ስራ ነበረ?
እሰራለሁ እያለች ነው። እኔ መቃል እኔ እኮ ጥያት መጣሁ። አታውቅኝም፣ አላውቃትም እኮ ጥያት እኮ መጣሁ። ስንት ዓመት ሆና ነው ጥሏት የመጡት? እርሶ የመጨረሻ ጊዜ ያዩት መቼ ነው? እዛ አሁን መጨረሻ ነው የምትለው? የመጨረሻ ጊዜ ማህሌትን ያገኟት መቼ ነው? አሁን አሁን ነው የምትለው? አዎ አሁን የመጨረሻ ያገኟት መቼ ነው ማህሌትን? አሁን ይኸውልህ ልንገርህ፣ ከጎንደር መጣሁ ባለቤት ይኸውልህ ያገኘኋት መጨረሻ ጊዜ አባቷ ሲሞት 6 ዓመቱ ነው። አሁን አባቷ ሲሞት 6 ዓመት 7ኛው ሊይዝ ነው። ከና ባሏ ነው የመጣችው አሉ። አይታናት አናውቅም። እሷን አይቻታለሁ፣ እሷን አይቻታለሁ። ባልየው የተባለው ግን አላውቅም ነበር አሉ። እኔ አላውቅም፣ አሁንም አላውቀውም። ልጅ ባለቤቷን አያውቁትም፣ አያውቁትም ባለቤቷን አላውቀውም። አይኑን አይቼ አላውቅም። ይሄ ከኋላ የወለደችለት አብሮ የሚሰርቀው ቁጭ ያለው አላውቅም። የመጀመሪያ ትዳሯን ፈታ ሌላ ትዳር ይዛለች። ይኸውልህ እሺ እናቴ ቤት ምናምን ኢትዮጵያ ሰርታለች የሚባል ነገር አለ። ቤት አላት ንብረት አምስት ሳንቲም የላትም ልጄ። እኔ ሀቁ ነው የምነግርህ። 5 ሳንቲም የላትም። ቢኖራትማ ጥሩ ተሽጦ ይከፈላቸው ነበር። አባቷ የላትም። እቺን የቤት ሞት 40 ቤተል ነበረችን። ባለቤት አይኑ ታውሮ ከኤምባሱ ጡረታ ስንወጣ እዛ እያጠራቅምን ውጭ ሆኜ እሱን ከአፉ ለቆ ከትምህርት የለቆ ያጠራቅምናትን ቤተል ሰራው። አይኑ ሲያዝ ሸጥኳት ቤቷ። ያኔ 2 ሚሊዮን ብዙ ነበረ። 140 መጥቼ ኦሮሚያ 1,600,000 ገዛሁ ቤት። ሰማኛለህ? የተረፈችው የባሌ ባምበርስ መግዣ መጦሪያ ለፍቼ ባህሬን ያሉ ያውቃሉ፣ ኤምባሲ ያሉ ያውቃሉ፣ ሁሉ ህዝብ ያውቃል። ይኸውልህ ይኸው ነው። ከተናገሩ ሁሉ ነው መናገር። እኔ ልጄ ናት ብዬ የምደብቀው ነገር የለም። እኔን ያደረገችኝ አንሰ ደግሞ የሰው ጉድ አይሆንም። አምጧት፣ ይዛቸው አስራቸው አምጧት። እሺ አሁን ወደዚህ ወደ ሌላ ጥያቄ እንመለስና በፊት በእንትንም ሚኪ ቤተኛ ነው፣ ቤት ይመጣ ነበር፣ ፋሚሊ ነበር ብለውን ነበረ እና ሚኪን እንዴት ነበር የሚያውቁት? እኔ ሚኪ ያወቅኩት ሚኪ እኮ ገራዝ ማን ነው? ባራምባራስ ነው ግራዝማች ማን ነው የሚሉት? ምን የሚሉት እንጂ ፊታውራሪ ፈርዖን ለሰው ሲሰጥ እኔ ልጅ ሚስት ቤት መጥቼ ኧረ ይሄ ልጅ ልመርቀው፣ ለእነዚህ ሁሉ ድሃ የሚሰጠው በረካ ይሁን ዋርካ ይሁን ልመርቀው። እሺ ቪዲዮ ልስራለች ስሪ ልምንመርቀው። ፍርዓንዬ በረካሁን እንደ ዋርካ ያብዛህ፣ እንደ አብርሃም ዘር ያብዛህ፣ ለዚህ ሁሉ ሰው የምትረዳው ጤና ሁንልኝ ብዬ መረኩት። እኔ ቸግሮኛል ብዬ ፍርዖን ጋር አልተናገርኩም። ያው ቃሌ ነው፣ ቪዲዮም አለ። አሁን ምን ያደርጋል አቶ ሚኪ የባጀት መዝጊያ ነው እንግዲህ ፈርዖን 50 ሺህ ብር ስጣቸው ብለውኛል ብሎ ይነግራታል። ኑ ብሎ እዚህ ቀን ሙሉ ሲያስጠብቀን እኛ ስጠን ቸገረን አላለም። ቪዲዮ ላይ ያለ እኔ ቁናተ እንትን አይደለሁም። 20 ሺህ ብር ደወለና ማዘር ስልክ እንትንሽ ማነው አካውንትሽ ላክልኝ። ምን ነው 20 ሺህ ብር ፈርዖን ሰጥቷቸው ወይ እኛ እኮ መረቅ ነው እንጂ ስጠን አለ ነው በረካ ይሁን ብዬ አስገባልኝ። ቤተኛ ነው ያልኩህ ነገር እኔ ቤቱ አላቆም የሷ ነው የሚያውቀው ያልኩህ ነገር ቤተኛ ነው። እቃ ያመጣል አብሮ ያው እዛ ቤት ያዩታሉ። እንደውም እሱ ስላለ ቢሄዱ ልጄና ሚስቱ ሲሄዱ እንግዳ አለ ብላ ሰራተኛ ወደ ክችን ስታስገባቸው እንዳያዩት ማለት ነው። እንዳያዩት እየሰማኝ ነው። ራሱ መጥቶ ያንን ቀይ እንደዚህ ጣል አድርጎ ይሄ ጉራ እኔ ፈተውራሪ ይባላሉ ብሎ የተዋወቃቸው እሱ ነው። እሷ ቤት አይደል የተገኘው? ታዲያ እኔ ቤት ነው። እኔ እኮ ያገኝም ታዲያ አልልም ያውቃታልና። አንድ ቀን ነው 2 ቀን ያየኋት አይደል እንዲህ ያለው ውሸቱ። እሺ ፈርዖን ጋር የተዋወቁ ነበር እርሶ? ኧረ አላውቀውም። እኔ ማያውቀኝም ፈርዖን። በምን አግኝቶ ነው እርዳታ ምናምን 50 ሺህ ብር የላክሎት? በምን ምክንያት ነው? እርዳታ አይደለም ያላከልኝ መርቃ ነው ለሰው የምታደርገው በረካ ሁልህል ብለን ስንመርቅ አየው መሰለኝ ስጣቸው ብሎታል መሰለኝ እንጂ ስጠን አላልንም። ደሃነን አላልንም። ይታየዋል ሁሉ ነገር ቪዲዮ ላይ አለ። ልካለታለች ለእንትና ለመብረቁ አላል። እንግዲህ ማህሌት እናት ይሄን የምትረዳኝ ሙኜ ከፈርዖን መርቄ 20 ሺህ ብር ስቀበል አይገርምህም? እናቷ መሆነን ራሱ ሚኪም እናቷ መሆን ያያውቅም። ያቃል ሰርቋል አይደል? ለማዘር የላከሉ ፍራውን 50 ታዲያ
ሌባ መሆኑ ነው ይሄንን የገለጥኩት። እኔ ለምን ቆረጠብኝ አይደለም 20 ሺህ ብር ለእኔ ፈርዖን ልጅ መርቄ የሰጠኝ ቸገረኝ ብዬ አይደለም። ግን ሌብነቱ ከዚህም አይተውም። ምን ነው ተናገሩ እኮ የጎንደሮቹ አንተ ነህ ካጋችሁ ሌላ ሰው አስገባላችኋለሁ ክፈሉ እያልክ ስታስጨንቀን የነበርከው አንተ ነህ አላሉትም። ለወዴት ለመሄድ ነው አሁን? አንዴ በዚህ ነኝ አንዴ በዚህ ነኝ የሚለው እናቴ ፈርዖንና መሄ ይተዋወቃሉ፣ መሀሌት ይተዋወቃሉ ብሎ ያስባሉ? ወይ ይተዋወቁ ይሆናል ወይ አይተዋወቁ አላውቅም። ልጄ ያላየሁት ምናልባት እሷ ትሆናለች እርዳቸው ስጣቸው ብለው ሊያስቡ ይችላሉ። ምናልባት ፈርዖን አልልም መሀሌት ጋር ስለሚገናኙ ገንዘብ ስጣቸው ብለው ያስባሉ። በምን አድርጎ አወቀውትና እንዴት አድርጎ አወቀውትና ምን አልከኝ ማየ እንዴት አድርጎ አውቆ እርሶ 50 ሺህ ብር እንዴት አድርጎ ሊልክልዎት ቻለ? ፈርዖን 50 ሺህ ብር እኮ ለኔ ያላከ ቆርጦታል። ያ ለአራታችን እኮ ነው፣ አራት ነን የመረቅ ነው። ኦኬ እንዴት አድርጎ አወቃችሁና በምን ምክንያት ለእናንተ ላከላችሁ ገንዘብ? ደርሶት እንደሆነ ብዬ ነው መረቃታችን። እኔ ምን አውቃለሁ ልጄ፣ አላውቅም። ይሄንን ፈርዖንን ጠይቁት ወይም ያለ ጠይቁት፣ እሷ ብላው እንደሆነም ጠይቁት። አላውቅም እማዬ፣ እኔ የምለው ስለመረቅ ነው የሰጠን። እኛ ቸገርን ስጠን ማለት ከዚህ በፊት አያውቁትም? ያውቁታል? አይተውት ያውቃሉ? በፎቶ ያውቁታል? በፎቶ ሰዎች ሲረዳ ነው የማውቀው። ልመርቅ ብዬ እኮ ነው፣ ስጠኝ ብዬ ሳይሆን ይሄ መመረቅ አለበት ምርቃት ይገባዋል ብዬ ነው እንጂ ስጠኝ ብዬ አይደለም። እሱም አይልም ሚክም አይልም። እኔ ሚኪ ራሱ አይደል 20 ሺህ ብር ልኮለታል። 50 ሺህ ብር ነው ባጀት መዝጊያ ነው 50 ሺህ ብር ስጣቸው ብለዋል ብሎ ነግሮ በኋላ 20 ሺህ ብር ሰጠን። እግዚአብሔር ይስጠው ፈርዖንዬ። ብርጅስቶን እናስገባል። ትልቁ ሚና የተጫወተው ሚኪ ነው ስንል በምክንያት ነው። እኔ ማዘርን ይሄን ነገር እንዲመሰክሩና እንዳገኛቸው ነበር በተደጋጋሚ የፖሰትኩት ማለት ነው። እስኪ ጥያቄያችሁን ቀጥሉ። እኔ ጋር ስታክ እያደረገ ነው። ብርጅስቶን ሳቡልኝ ቀጥሉ። ለእሷ ምድል ስጧት። መጀመሪያ ጃጓል ጥያቄ ጨርስ። ከታች የሚገቡ እነ ቅልቦችን ሳቡልኝ። ብርጅስቶን ቅልብን ሌላ ሰው ቆይ ትንሽ አቆያቸው። እነ ቅልቦና ምናምን ቆይ ግድ የለም። አሁን የዲንን አንድ ሰው እናስገባና ቦታ ሲኖር ሌሎችን ታስገባለ። ጥያቄ መጠየቅ የሚፈልጉ ካሉ ዲቲ የሚለው መጣች፣ ጠፍታ መጣች እንደገና አሁን ማለት ነው። የሁሉ ልሰራ ማለት ነው። እሺ ዲቲ ይቅርታ አድርጊልኝ። አሁን ግን ልጆቼ እፈልጋለሁ። የጣለቻቸው ልጆች እሱ አገር ቤት እናቱ ጋር አስቀምጠዋል። አክሱም ሰማኛለህ። 3 ልጆች 4ተኛ ከዚህ ከሌባ የወለደችው ነው። የሌላ ልጅም አለችው። ሁሉ ይዛ ነው የሄደችው። ለካ ነው የሁላችሁ ጉድ ስሙልኝ። ተመልሰሻል፣ ሰው ሆነሻል። አዎ እንግዳውማ እንደዚህ ኮንሽ። ልጆቹ ተሰቃይተዋል ባንቺ፣ አባትየውም ተሰቃይተዋል ባንቺ። ግን እግዚአብሔር አልገደለሽም፣ መጣሽ። ምን አይነት እኔ እግዚአብሔር ዲቲ የሚለው ሳቡልኝ ባካችሁ ሞዲዘሮች። ልጄ ክፉ ሰው ይሞታል ይሉ ነበር። አንቺ ነሽ አሁን ሰው ነሽ። አዎ ሰው ነኝ እማዬ፣ ስራ አለኝ። ምን ስራ አለሽ? አትናገርም። ይኸውልህ እና አብረን ሄደን ልጆች ያምጪልኝ እና ማጠኝ ለእኔ አይሰጡኝም አለሽ። ሰው ሆነሻል። አዎ ተመልሰሻል። ያ ሁሉ ጥፋት ያረግሽው አልፎ ተመልሰሻል። የሰው ህይወት ያበላሸሽው። አዎ ይኸውልህ እኔ ነገ ምላሴ ይታጠፋል። ልጄ ሰማኛለህ? እየሰማን ነው። አክሱም ሄድን ልጅ ልናመጣ ዴቲ የሚለውን ሳቡልኝ ባካችሁ። ማን ነው ሞዴሬተር ያዘ? እንደዛ በቅምጥል በገረድ የነበሩ እሺ ብዬ ሄድኩኝ። ሰው ሆነች ብዬ ልጄ እናታቸው ናት። እንግዲህ እንዳረገችኝ ከሆነ ሂጅማ አብሬ ማምጣት አልነበረብኝም። ግን ሆድ አይጨክንም፣ ይወልዳል ሁሉ። አባትየው አያትየው አሉ፣ ወንድምየው አለ። አባትየውም አነጋገር ነው። እዚህ አይደለም ያለው ጅዳ ነው። አነጋገር ነው። ሰማይ ስማ እኮት ግን አነጋገረችው። እሷ መብራትዬ አለኝ ከልቧ ተመልሳለች። ይኸው አነጋግራት። ስራ አለኝ ልጆቼ ይዛለሁ እየሰራሁ ነው ብላለች። ይኸው አልኩት። አክሱም ሆናን ነው ልጄ ቤተሰብ ጋር አርፈን ልጆች ልወስዳቸው ነው ላግዝህ። ብዙ ጊዜ ተጎታሃል በደሌ ልካስ አለች። እንደሱ ካልሽሽ ግን አልኩ መሲ ብርክስተን ቅልቦን አንሳቢልኝ ፕሊስ። አንሷሶች እና ቅልቦን እሺ እናቴ ይቅርታ። ምንም ቀስ በል ምንም ችግር እጠብቅሃለሁ። ንገሩ። እሺ ንገሩ። አነጋገረችው። በስልክ ተገናኙ ከባሏ ጋራ። አሁን አንቺ ማለሽ እንግዲህ መብራት አንቺን አምንሻለሁ።
እሷን ታውቂያታለሽ። አርጋን ያን የሚያንቺም የሄደችው ታውቂያለሽ። እሱ ራሱ እኮ ባልተብዬ ሁሉ ልጅ ወልድ እናቱ አይደለሽም ብሎኛል። እናንተ እሷ እኮ ሰይጣን ናት። አገር የሚያውቀው እሺ ብሎ ተነጋገሩ። ልጆች ሰጡን። ኤርፖርት አክሱም እንዳውም ሰዎቹ እዛ የነበሩ አላውቅም እንጂ ተጣልተን ፓስፖርት የነጥቂያት ነው እግሬ ላይ ኤርፖርት እግሬ ላይ ወድቃ ነው አብሬያት የመጣሁት ከአክሱም ለብቻ ይመጣለሁ ብዬ በቃ የሆነ ነገር አደረገችኝ። የድሮም መጣብኝ። ይዘን መጣን። ልጆቹ ይዘን ከመጣንስ እናቴ ቤቴ እንዳታሳየዋት አጠገቤ እንዳትደርሳለች የምታደርገው እንዳላይ እኔ ቆጨኝ። አሁን የሰው ገንዘብ በልታ ሁሉ እልም አድርጋ መሄዷና እነዚህ ደህና የተቀመጡ ልጆች ሜዳ ላይ ጥላ የቆጨኝ ይሄ ነው። የእሱ አይደለም። በ44 ጥይት ይብሷት አምጥተው በ44 ጥይት ይብሷት። ይሄ ነው ስራዋ። ይኸው ቤቷ አላውቀውም። ቤቷ ሚኪ ነው የሚያውቀውን ያላውቀውም። ሰዎች እኮ አገኙት እዛ። ቤቴ እናቴ እንዳታሳዩ። እንደውም አንዷ የልጄ ሚስት ኧረ እናትሽ ይቅር በያት ተይ ለበሄ ተይ ስትላት ቤቴ እንዳታሳዩ። አንዳንድ ጥያቄዎች ተጠይቆት እናቴ ሚኪን ለምን ያህል ጊዜ ይሰማል? ሚኪን ለምን ያህል ጊዜ ያውቁታል? እኔማ ሚኪ የማውቀው እንደዚህ ከፈሮር ጋር ስላገናኘኝና ልጄና የልጄ ሚስት ቤቷ ስላገኙት ቤተኛ ነው ያልኩት። ለዚህ ነው አላውቃትም አላለም። አዲስ አበባ ቤቷን ማለቆ ሚኪ ያውቀዋል። ልጆትን ካዩት ምን ያህል ጊዜ ሆኖታል? አሁን መጣ እኮ አልኩህ። ይሄ ሁሉ ስታደርግ ተመልሳ መጣች እኮ አልኩት። ያው ነገርኩት እኮ ልጅ አጓር እግሬ ላይ ወድቃ ልጆቿ መጣን። ከዛ ለእናቴ ቤቴ እንዳታሳዩዋት አለች። ሚኪና ልጆት ምን እንደሚሰሩ ያውቁ ነበር? እሱ ስራቸው ምን እንደሚያውቁ ነበር? አላውቅም። አሁን ነው የጎንደሩ ሰውዬ ደውሎ የነገረኝ። እግዚአብሔር ይስጠው። አላውቅም። ምንድን ነው የነገሩት? ሰማይ ላይ የጎንደሩ ሰውዬ ማዘር አለኝ ልጆት እንደዚህ አድርጋ ማህሌት የወንድሞቿም ቁጥር ሰጥታናለች። ኤምባሲ ነው የምኖረው ብላኛለች። እንደዚህ የሚለው ምን አድርጋ ነው የሚሉት? ማዘር ግልጽ አድርጉት። ምንድን ነው እንደዚህ ማለት? ውጭ ወስዳቸዋለሁ ብላ የእኔ የወንድሜ ነው ያጎቴም ጭምር ነው ያለው ባልሳሳት እንዲህ አድርጋ ሜዳ ላይ ጣለችን። ከስራችን ተፈናቅለን አለኝ። ልጅ አልኩት እናንተ የት ነው የምትወጣ? የገዛ ዘመዶች ጎንደር ያወቀቻቸው ጎንደር አይደለ እንዴ ያደረገቻቸው? ጎንደር ነው እንጂ የምታውቀው ይሄን የሚል ዘመን ነው አላውቀውም። እዚህ የጣለቻቸው አምጥታ ወስዳቸዋለሁ ብላ መሰለኝ። ወደ እኔ ደወለ። ሰማኛለህ? ወደ እኔ ደወለ። ልጅ አልኩት ምን ሆነህ ነው? የት ነው የምታውቃት አልኩት። መጀመሪያ ጎንደር። የት ነው የጀመራቶች ይሄ ነገር? ጎንደር። እንዴ ምንድን ነኝ ብለህ ነው አንተ የሁሉ ገንዘብ ከነ ቤተሰብህ ሜዳ ላይ የምትወድቀው? ብቻህን ሌሎቹም እኮ ይኖራሉ። ብቻህን ያልኩት ሌሎቹም አሉ። ምን ሆናችሁ ነው ገንዘባችሁ ለሴጣን የሰጣችሁት? እቺ ልጅ እኮ እኔ አላውቃትም። እንዴት እኔን ልጠይቀኝ ቻልክ? አይ እኔ እርስዎን ለመክሰስ ሳይሆን የምታውቁበት ቦታ ካለ አለኝ። የወለ ልጅ አልኩት ሀቅህን ያውጣልህ። ሜዳ ላይ ወደኩ ለምትለው ና ቤቴ ሞት 40 ነው ቤቴ። ማንም ያቀኛል። ኦሮሚያ ብትጠይቅ ቄሮው ሳይቀር ያቀኛል። ና ራቤን ካልክ ደግሞ እንጀራ ጋገራለሁ። መበላትን ትበላለህ ከኔ ጋር። ሀቅህ ግን ያውጣልህ እንዳትለቃት አልኩት። ይሄን ያልኩት ይናገራል ሰውየው ካለ እሱ ነው ሲነግረኝ ያንን ጉድ ያወቁት ሰውየው። እግዚአብሔር ይስጠው። አላውቅም። ነገርኩህ እኮ ሚክም እንዳለኝ ቤቴ እንዳምታመጧት አለች እኮ። እየሰማኸኝ ነው? እናቴ ቤቴ እንዳታየው አለች። ፍረድ። እኔ አሁን እኔ ላይ እናት ነው አባት ነው ወንድም ነው እያሉ እንዴ አብረው የበሉትን ወይ የት እንዳለ ይኸው። ቆይ ከዛ ስትወጣ እንዴ እንዲህ ነው እንዴ በራ በክንፍ የሄዳችሁ? የት ነበሩ? ጊፍተሮቹ አይደሉም እንዴ? ያቺ ውሽዬ ናት ውሪ የሚሏት፣ ያቺ ሀቢባም የሚሏት ማስታወቂያ የሚሰሩት እነሱ። ውሽዬም ፀጉር ማስታወቂያ የምሰራው እሱ ስትናገር ራሷ ማለት ነው። ያቺም ሀቢባን ያላቀትም እንዲሰሪች የምትለው ለማን ነው የምታታልሉት? ይልቅ የሰው ገንዘብ እንዲህ እያሉ ከሚያደነጋግሯቸው ያዘዋቸውና እሷን ያምጧት። ልጄ እኔ ልንገርህ ከዚህ በኋላ የኢትዮጵያ ሕዝብ ከራሴና ከልጆቼ ውረድ። ይሄ እኔ ነኝ። እዚህ ጋር በጥይት ይመጣል። እኔ ለሀቅ አሁን ወደፊት ያመጣሁት እዚህ መጥተው ለሚዲያ መናገር የፈለጉበት ምክንያት እሷ የምትበድላቸው ልጆቼ ቢሆኑስ ብለው አስበው እንደው ልቦት ደንግጦ ነው ወይስ ከእሷ ጋር የነበረቦትን ግጭት ለማውጣት?
ንዴት ማውጣት አትበል። የሰራችው ስራ ስሩ ነው። ንዴት የነበረኝም ባወጣ እኮ ድሮ የእናንተ የህዝብ ገንዘብ ሳትዘርፉ እኮ እኔን የሰራችኝ ብናገር ባህሬን ይናገር። ይህን ታደርጋለች ብዬ አስባለሁ። የምን ንዴት ነው? ንዴትማ የምወጣ አሁን የሰው ገንዘብ የበላችሁ ነው። የምን ንዴት ማውጣት ነው? ይሄ ብላ እኮ መጠየቅ አትችልም። አስተውል እንጂ ልጄ፣ የተማርክ አይደለ? ወደኝ እኔ እኮ ቀብራኛለች። ከሞትኩ ብዙ ጊዜ ነኝ። የምን ንዴት ነው? ቀብራኛለች እኮ እናት የለኝም እኮ ነው የምትለው እናትዬ። እንትና ምናልባት በዚህ አጋጣሚ ሆኖ እንግዲህ ያው ሚኪን በደንብ ያውቁታል። በየትኛም ይሆን ነበረ እና በዚህ አጋጣሚ ያን ሚኪ በስልክ ነው እና በፎቶ ነው። ልጆቼ ግን ልጄና የልጄ ሚስት ሂደው ግን አይተውታል። እንዳም ሰራተኞቹ ደብቀው እንዳይታይ ብለው ደብቀው ምክችን ሲያስ ዝጉ። ስልኮትን ይዝጉት፣ ይረብሽዎታል። ስልኮትን ይዝጉ። ነበረች የተከራየችውም አላውቅም። እናቴ የታ እንዳታሳዩ እኮ ብላለች። እኔ እኮ አላውቅም። ቤቷ ታውቃለች የሚል ይናገር። እሺ እናትዬ ሚኪና ሀቢባ ጓደኛሞች እንደሆኑ ያውቃሉ። ከሀቢባ ጋር በቲክቶክ ነው እንጂ ታውቃቸዋለህ። በአሁን ሲያወሩ ሲወነጃጀሉ ነው እንጂ አላውቃቸውም። ሲወነጃጀሉ መሀሌት ከሚኪ ጋር ማነው መሀሌት ከሀቢባ ጋር ግንኙነት እንዳላት ያውቃሉ አያውቁም? አላውቅም። ሚኪ ማስታወቂያ ጠርቶኝ ነው ስትል ሀቢባ እናንተ እንደምታወሩት ነው ያየሁት። በዚህ ነይ ብሎኝ እሱን አይቼ እኮ ነው የመጣሁት። እና ማስታወቂያ መስራቷን ለሀቢባ ለመሀሌት በምን አወቁ? ለሀቢባ ማስታወቂያ መስራቷን ሚኪ ተናገር አይደል እንዴ? እሷ በዚህ በቲክቶክ ነው ተናገሩ አይደል እንዴ? በቲክቶክ አንተ ነው የወሰድከኝ። ፊቱ አላውቅም። እኔ ማስታወቂያ ስራ ብላይ ነው እንጂ አላውቅም። እየተባበሉ ሲወነጃጀሉ አላየህም? እኔ እኮ ጆሮ ይሰማል፣ አይኔ ያያል። አየኋታ አጭር መሆኗን የዛ ነው ያየኋት። ያቺ ውሼ ናት ውር የምትለውም እዛ ነው የምትውለው አይደለ እንዴ? እህቴ ናት፣ ደጋፊ ናት፣ እንዲህ ነው የምትሰጠኝ ጊፍቴር ናት ስትል በዚህ ነው ያየኋቸው። አላውቃቸው፣ አያውቁኝም ልጄ። አዎ ውሼ የምትባለዋም ከቀደም ብላ የኖረችበትን ስትናገር በቲክታክ ሰምቻታለሁኝ። እና በፊት የኖሩበትን የነበረውን ዲፕሊ ታውቃለች። እና ስለ እሷ የሚያውቁት ነገር አለ አብረው ግንኙነት ከመሀሌት ጋር ስለ ውሼ የምትባል አላውቅም። የቶኘ በዚህ ነው እንደናንተ አይቸኩኑ ልናገር የመጣሁት። ለእኔ ማን ነገረኝና? ተደብቋል እኮ እናንተ ሰዎች እንዳልናገር ሀቁ እኮ ተደብቋል እንጂ ሚኪ ታዲያ ብር ሲሰጠኝ በስልክ ያደለ የደወለልኝ ደውሎ ማዘር ልጆት እንዲህ አድርጋለች ለምን አላለኝም? ለምን አላለኝም? በስልክ ነው የሰጠኝ እንጂ መልኬ አላየውም። አሁን ነው መልኬ የሚያየው ሚኪ ራሱ። እሺ እናቴ፣ አሁን አንድ ወደኋላ ልመለስና አሁን ከፍርኦል ጋር ያላችሁን እንስን በደንብ ግልጽ አላደረጉልኝም እና ፍርኦል እሱን በምን ምክንያት ነው ከእኔ ምናልባት እንደው ልቤ ተሳስቶ ሊሆን ይችላል ከእንትና ጋር ከመሀሌት ጋር ግንኙነት እርሶ ችግር ላይ እንዳሉ ምናልባት ነግሯት ነው ይሆናል ብለው ያስባሉ? ለእርሶ ገንዘብ የተላከው እኛ ቪዲዮ ሰርተን ነው እኛ መርቀን ቪዲዮ ሰርተን ነው እዚሁ መርቀን ቪዲዮ ሰርተን ነው። ከተሰጠዎት በኋላ መረቃችሁት? የስ ከተሰጠችሁት አይደለም ሳይሰጠን ቪዲዮውን ያው ተልኮለታል ለመብረቁ። እንዲህ መረቅ ነው። እኛ ብር ስጠን አላለም፣ መረቅ ነው። ለሰው የሚያደርጉ አርካ ይሁን ያልነው በቃ ምርቃቱ አለ። እኛ ስጠን ችግረኛንም አላልንም። ይሄ መላስ ይታጠፋል። ቪዲዮ ሰርተን እና እንዲሁ ለሚኪ ከሚኪ ጋር ይተዋወቁና እና ለሚኪ ላከለን አላውቀውም። ምን አልከኝ? ፍራኦል በቲክቶክ በተለያየ ነገር ሰዎች ሲረዳ ያሉ ማለት እኔ ትክክለኛ መልስ እየመለስኩ ነው እኮ ነው። ቪዲዮ ይለቃሉ ቲክቶክ ላይ ምርቃት ይመርቁና ቪዲዮ ይለቃሉ። ከዛ ያንን ቪዲዮ ፍራኦል 50 ሺህ ብር ሲልክላቸው 60 ሺህ ብሩን ሚኪ 40 ሺህ ብሩን ሰጣቸው ማለት ነው። አሁን ተግባባን። ፍራኦልን የሚያውቁት በሚዲያ ነው። ከዛ ለሰው ዋርካ ያድርግ ምናምን ብሎ ዱዓ አድርገው ቪዲዮ ፖስቱ ቲክቶክ ላይ። ፍራኦል ደግሞ ያንን ቲክቶክ ያይና በሚኪ አማካኝነት 100 ሺህ ብር ይልክላቸዋል። ሚኪ 60 ሺህ ብር ወስዶ 40 ሺህ ብር ይሰጣቸዋል። እንደዚህ ነው የተፈጠረው አይደል ማለት ነው። እንሳ ብቻ አይደለም ለአራት ሰው 50 ለሰው ያው የሰራችው ቪዲዮ ካለች ለሶስት ሰው 50 ስጥ ብሎ 20 ብር ሰጠ። 20 ሺህ ብር ወይ ጉድ! ይሄ ነው። ይሄ መቼ ነው የሆነው? ከስንት ጊዜ በኋላ ነው? የዛሬ አመት ነው? የዛሬ መቼ ነው የሆነው ይሄ ነገር? በጥምቀት ማየ ያለፈው አመት ጥምቀት ጥምቀት እንደውም እዚህ ጠብቁ ብለን እዚህ ቁጭ ብለን ስንጠብቀው
አልመጣም ቀረ። በኋላ ለነጋታው 20 ሺህ ብር ፈርዖን ልኮለታል። እኛ እኮ መረቅ ነው እንጂ ለሌላ የሚሰጠው በቂ እኮ ነው። እኛ እኮ ብር አልጠየቅም፣ ግን በረካ ይሁን ብለን መረቅ። እንደገና ደግሞ ይኸውልህ ለጠይቅ አንድ ሁለት ጥያቄ መብረቁ ማዘር ማዘር ማስጨነቅ እንዳይሆን ያውላችሁ አዳምጡኝ። ያለውን ጠይቁኝ። እኔ አልጨነቅም። መድኃኒዓለም እያለ ለምን ይጨነቃለሁ? ቆይ እናቴ ሚኪ ፈርዖን ሚኪን በምን አወቀው ከእሱ ጋር እንደሚተዋወቅ? እኔን ነው? አዎ ሚኪ ፈርዖን ሚኪ ከእርሶ ጋር እንደሚተዋወቅ በምን አወቀ? እኛ መርቀን እኮ ነው። እኔ ሚኪ ታውቀዋለሁ። መርቀን ለሚኪ እንዴት ሊልክለት? እኔ የምልዎት ለሚኪ ገንዘቡን ሊልክለት ቻለ ነው። ከእርሶ ከሚኪ ጋር እንደሚተዋወቁ ፈርዖን እንዴት አወቀ? ከሚኪ ጋር እኮ አንተዋወቅም። አንተ ልጅ እያዳመጥከኝ ነው? ልጄ መቼም ልጄ ነው የምትሆነው። አይ እርሶ ፈርዖን ለሚኪ ለእርሶ ገንዘቡን እንዲሰጥ እርሶ ግንኙነት እንዳለው ሚኪ ፈርዖን በምን አወቀ? እና ለእሱ አማካኝነት ገንዘቡን ሊደርሰው ቻለ? እንዴት ቻለ? በእሱ አማካኝነት መርቃቱ ደርሶት ይሆናል ብዬ ነው ያሰብኩት። እኔ ምን አውቃለሁ? እንግዲህ መርቀን ነው እኛ ሰጠን እንዳሃንን አላልንም። ቃል ነው ይሄ አለ ቪዲዮ ላይ መርቀን በሚኪ በኩል እንዴት ሊደርሰው ቻለ ብዬ ነው እኔ አላውቅም። ሚኪ እሱ ተላላኪ ነው ይሆናል እንዴ? እኔ አላውቅም ልጄ የማን በሚኪ እንደደረሰ አላውቅም። እንደውም ከተሰጠን በኋላ ደግሞ እኛ እግዚአብሔር ይስጥህ እኛ ስጠን አላልንም። ግን ከሰጠን እግዚአብሔር ይስጥህ ለህዝብ ለምትሰጠው ነው እኛ የመረቅንህ እድሜ እንዲኖሩ ብለን ደግሞ ሁለተኛ መረቅ ነው። ይኸው ያው ነው ነገሩ። እሺ እስከ ዳር የምጠይቀዋለህ? አዎ የመጀመሪያው ነገር እንግዲህ ይሄ አሁን እሳቸው ሲናገሩ የነበሩትን እንዳደመጥኩት ፍላወር በጎ አድራጎት ስራውን አይተን ለድሃዎች ሲደርስ ተመልክተን በዛ መሰረት ምርቃት መረቅ ነው። ምርቃት ከመረቅነው በኋላ ለሶስታችን ደግሞ እንደዚሁ ብር ልኮላችኋል ብሎ ሚኪ 20 ሺህ ብር እንዲደርሰን አደረገ ነው የእሳቸው ሀሳብ እንጂ ፍላወርን በቀጥታ የሚያውቁት ሆኖ ሳይሆን በምርቃቱ ለበጎ ስራው ስለመረቁት ያንን ቪዲዮ ተመልክቶ ለዛ ግብረ መልስ ቴንኪው የማለት ነው እንጂ መጠየቅ ነገር አይደለም ብለዋል። ዞሮ ግን እኔ አሁን መጠየቅ የምፈልገው አንድ ነገር እናታችንን ምንድነው እንግዲህ በተከሰተው ክስተት ላይ እርስዎ ማናገር ችለዋል ወይ ልጆትን? ከዚህ በኋላ እንደዚህ አይነት ነገር ተነስቷል፣ ስለተነሳው ነገር መልስ መስጠት አለብሽ፣ ስማችን መነሳት የለበትም፣ ያንቺም ስም መነሳት የለበትም፣ የልጆችሽም የኛም ብለዋታል ወይ ማዘር? የት አግኝቻት? በምን ንገረኝ እስኪ ልጄ፣ በምን የት አግኝቻት? እዚህ ሆና ቤት የለናት ያታሳዩ የምትለው የት አግኝቻት ነው የምጠይቃት ልጄ? የት አግኝቻት? ነገሩ አዳርሰው ላያቸው ላይ ከወጣ በኋላ እኮ ነው እዚህ ጋር የመጡት ለራሳቸው ለመሸፈን ለመንጫጫት። ማን ነግሮኝ? የት አግኝቻት? እሷ ስመደውልላት የት ሁኜ ምን ወዴት ንገረኝ እስኪ። ይሄ እኮ ታክቲክ፣ ይሄ እኮ ይኸውልህ ቀልድ እንዳይመስልህ። ሴትዮዋ ልጃቸው ሞተና ልጃቸው ሞተ ጠይቀውት አያውቁም። ጠቅላላ አረጊቷ ነው ልጃቸው መከራቸው አይተው የቀበሩት። ሲሞት ኮፍያን ጥቁር አድርገው መጡ። እናንተ ማትረቡ ልጄን መዘነጫ አረጋችሁት ብሎ ከቤት አባረሯቸው አዘንተኞቹ። እንደዚህ ነው ያደርጉት። እነዚህ እንዳይነቁ ወደ ሰው ላይ ማሽከርከር ይልቅ ሰዎቹን ያዙና የሰው ሀቅ መልሱ። ልጆች የሰው ሀቅ መልሱ። ያዟት፣ አብረው ያዙ። እነዚህ አብቀው ነው የሚያጭበረበሩት፣ እየተደጋገፉ እየተመሳጣጠሩ። እኛ እኮ ብዙ ዘመን አልፈን ለዚህ ደርሰናል። ምን ነው ይሄ እኮ ይታጠፋል። ይሄ ፉከራ አይደለም። ይሄን የማን ልጅ እያሉ እዚህ ጋር ደረሱ። ፉከራ አያስፈልግም። ይልቅ የሚያውቀው ካለ ያውጣ፣ ወይ ራሱ ያውጣ፣ ወይ የሚያውቀው ካለ ያጋለጥ። እንዴት ሄደችው? ክንፍ አውጥታ ነው ሄደችው፣ በራ ነው ሄደችው። ያ ሁሉ ቤተሰብ ይዛ ለእግዚአብሔር አስቸጋሪ ፍርድ ነው ይሄ ነገር። መሲ የምጠይቂው ነገር አለ መሰለኝ፣ ቅድም ልጠይቅ ብለሽ ነበር መሲ ብሪክስተንስ። እሺ እኔ አመሰግናለሁ። ማዘር ደህና ዋሉ? እግዚአብሔር ይመስገን ልጄ፣ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። መብረቁ እኔ ይሰማል። ማዘር ኔትወርክ ነው መሰለኝ የያዛቸው።
እሰማለሁ። እሳቸው ትሰሚያለሽ? እሰማሻለሁ ልጄ። እኔ ብዙ ነገር አልጠይቆትም። ያው የወለደ ያውቀዋል ብለዋል እና ብዙ ጊዜ የልጆች መከራ ለእናት ነው የሚተርፈው። ይሄን አውቃለሁ ማዘር እና አይዞት መብርሃን ነጻ ታውጣው እርሶንም እና የእኔ ግን ሁለት ጥያቄ ብቻ ግራ የገቡኝ ስላሉ እነሱን ልጠይቆት ነው። እሺ ሁለት ጥያቄዎች፣ እሱንም ቀለል ያለ ጥያቄ ልጠይቆት። ሚኪ እርሶ በአካል አላውቀውም ብለዋል እና ሚኪ መሀሌት ቤት ሄዶ የነበረው መቼ ነው? ማለት ሚኪ መሀሌት ቤት ኢትዮጵያ አዲስ አበባ እሷ ቤት ነበረ። እዛ ሄዶ ልጆች አይተውታል ብለዋል እና እዛ ሚኪ ታየበት ማለት እሱስ ያለሽማ መሲ አገናኝሻለሁ። አሁን ያየችው ያው አነጋግሪያት ነኝ። ንገሪ እውነቱን ንገሪ ነይ እውነቱን ንገሪ። እውነት እግዚአብሔር ይወዳል። ንገሪ። አይ ሆነ እኮ ነው ምን ማዘር ምናምን ብሎ ነገር የለም ማለት ነው። እንዴት ነሽ? ጃኩቤ አግኝተሽው ታውቂያለሽ? የት ነበር ያገኘሽው? መቼ? ጥምቀት ዋዜማ። የጥምቀት ዋዜማ አዲስ አበባ ነው። ጥምቀት ዋዜማ እኮ ሚኪ ጎንደር ነበር ከነ ሊያሾ ጋር። ዋዜማ ከዛ በፊት በዋዜማ ነው እሷ የሄደችው። አዎ ግን የጥምቀት ዋዜማና የጥምቀት የዕለት ሚኪ ቀጥታ ከነ ሊያሾ ጋር ላይቭ ጎንደር በዛ አካባቢ ነው። በዛ አካባቢ እሺ። ያገኘሽው እዛው መሀሌት ቤት ነበረ? የመሀሌት ልጅ አንደኛዋ የመጀመሪያ ልጇ አሟት እኔ ቤት ነበረች። እዚህ ቤት ከዛ መሀሌት እኔ ቤት እሺ አሟት እኔ ጋር ነበረች። ከዛ ሚኪ ነበረ ቤት አንኳኩተን እኔና ባለቤቴ ስንገባ እንግዳ አለ አለች ሰራተኛዋ። እሺ ከዛ ማነው ምናምን እና እኔ ወዴ ይቅርታ ጋር ሚኪን ከዛ በፊት ታውቂው ነበረ? አላውቀውም። ሚኪ ፊት አውራሪ መሆኑን ታዲያ እንዴት አወቅሽ? ከዛ በፊት ካላወቅሽው ሚኪን መሀሌት ቤት ስታገኝ እንዴት አወቅሽው? ይሰማሻል? ይሰማኛል። ሚኪን ከዛ በፊት ሚኪ ፊት አውራሪ ይሆን ሚኪ ማንም ይሆን ካላወቅሽው ኦኬ ሚኪ ፊት አውራሪ ነኝ አለሽ። እሺ ወደ ቤቱ ወደ ሊወጣ ሲል እኔም ስወጣ ተገናኘን። ሰላም አለኝ። ሚኪ ፊት አውራሪ ይባላል አለኝ። ከዛ አላውቀውም። ከዛን አይ አታውቅኝም እንደዚህ ቲክቶክ ላይ ፍራውል መልእክተኛ ነኝ ምናምን ሲል አይ አላውቅህም አልኩት። ከዛን ሄደ። እሺ ቆይ አንዴ የፍራውል መልእክተኛ ነኝ ሊልሽ የቻለው ስለ ፍራውል አንስተሽበት ነው ወይስ ከመሬት ተነስቶ ሚኪ ራሱን ሲያስተዋውቅሽ የፍራውል መልእክተኛ ነኝ አለሽ? አዎ አላውቀውም ሚኪ ምናምን ሲለኝ ፊት አውራሪ አለኝ መጀመሪያ። አይ ይቅርታ አላውቅህም አልኩት። እንደገና ሚኪ ነኝ አለ። አላውቅህም አልኩኝ። ከዛ የፍራውል መልእክተኛ ነኝ አለኝ። ከዛን ሰላምን ወደ ቤቱ ሄደ። አጋጣሚ ማዘር እኔ ቤት መታ ነበር። ቡና አፍልቼ ፍራኦል አይተሻል ቲክቶክ ላይ ይሄ የተባረከ ልጅ ነው ምናምን ስትል ለምን ቪዲዮ አልሰራም ቲክቶክ ላይ በእኔ ቲክቶክ ላይ ነው የፈሰትኩት እንዲሆኑ ከዛን የፈሰትኩትን ከዛ ማሂን ማታ ላይ አሳይዋት ቪዲዮን ሳሳያት እንደዚህ በቃ ለሚኪ ይላክለት አለች። ሳቀች። እንዲሁም ያስቃል። ተወራሪ ምናምን የሆነ ነገር የምታወራው ነገር አለ የሆነ ራውልዬ ነው ፍራኦል አይደለም ራውልዬ ነው የምትለው የምታስቀው ነገር እየሳቀች ይህ ብላ ላከች ለሚኪ። ሚኪ ደግሞ ለፍራኦል ነው የላከው። ለፍራኦል ከተላከ በኋላ እኔ በጥምቀት ዋዜማ ነው በዛን ጊዜ ደውላ የነገረችኝ ማሂ ለኔ እና የበጀት መዝጊያ ስለሆነ 50 ሺህ ብር ይሰጣቸዋል። ሰዎቹን ቪዲዮ የሰራሻቸውን ሰዎቹ ቤትሽ ይጠብቁ ጥሪያቸው ተብሎ እንዲሁም ተርቼ ቤቴ ውስጥ ነው ስንጠብቅ ፍራኦል ተኝቷል ምናምን እያለ ከዛ በዛን ጊዜ ነው ከዛ በ3ኛ ቀን ነው በ4ኛ ቀን ነው 20 ሺህ ብር የደረሰ ሰዎቹ እንዲሁም እኔ የበላው መስሏቸዋል ሰዎቹ። ኦኬ ሚኪ ነው ኦኬ ቀጥይ። ግራ የገባኝ ነገር ይቅርታ እህቴ፣ ግራ የገባኝ ነገር እዚህ ጋር አንቺ ጨርሽ ይቅርታ ወይ እሺ። እና አንቺ በሰዓቱም እሱ ራሱ ሚኪ ነው እንጂ እኔ ሚኪ ፊት አውራሪ ነኝ ምናምን ብሎ ይጠይቀሽ። ግን ቅድም የጎንደር ለታ ነበር ያላችሁትና ማዘርም ሲሉ የጎንደር ለታ የጎንደር ለት ደግሞ ሚኪ ብር እንትን ቤት
ሲስተር ሰብ የተባለው እንትን ጊዜ ነው። ዝጉት፣ ስልካችሁን ዝጉት። እንትን ቅድም ማዘር እንትን ፊራ 50 ሺህ ብር ልኮ ለእናንተ 20 ሺህ ብር መድረሱን ከፊራ ጠይቃችኋል ወይስ ሚኪ 50 ሺህ ብር ነው የተላከላችሁ ብሎ ነግሯችሁ ነው? እሷ መሀሌት ናት የነገረችኝ። ሰዎቹን ቪዲዮ ቆይ ማሬ መሀሌት እንጂ ሚኪ አይደለም ማለት ነው የተናገረው። 50 ሺህ ብር ብሎ የነገረቻችሁ መሀሌት ናት እንጂ ሚኪ አይደለም። አይደለም ሚኪ ነው። እኔ ለምን እንጠይቀኛለሽ? ሚኪ እንዲህ ብሎኛል ብለሽ የነገርኩሽ እኮ ጭቅላሽ ብላ ደወለችልኝ። ማሂለኔ እኮ ስለዚህ እዚህ ጋር ክሊር እያደረጋችሁት ነዋ። ሚኪ አይደለም ስለ 50 ሺህ ብር ልኳል ብሎ የተናገረችው ማህሌት እንጂ ሚኪ አይደለም። ስለዚህ በማህሌት ነው መብረቁ። ይሄን ነጥብ እንድትይዘው ነው። ማህሌት ናት እንጂ ሚኪ አይደለም። ለአንቺ የነገረች ስለ 50 ሺህ ብሩ ሚኪ ነው ወይስ ማህሌት ነው? በዋትስአፕ ላይ ስናወራ ነበር ቦይስ የተላላክን። ሚኪ ነው የነገረኝ አላልሽኝ? ምን እኮ ታዲያ እንዴት ነው አስተካክይ ነገር እዚህ ላይ እንዳይወናበድ። ለምንድን ነው የሚወናበደው? ለምን አይወናበድም? ትክክል ተናገሪያ። ምን መሰላችሁ ካላት መረጃ ካላት እናንተ ነፃ እንድትወጡ ነው እኮ። አሁን እኮ ይኸው እናንተ ምንም ከዚህ ነገር ላይ የላችሁ፣ የተነካካችሁበት ነገር እንደሌላችሁ እያየን ነው። ግን ዋናው ነገር እናንተ ያያ ትክክለኛ የሚደበቅ ነገር አይደለም። ወረዴ የተሰረቀ ነገር አለ፣ የተበላ ነገር አለ። ስለዚህ እኔ እናንተ የሆነውን ነገር ምንም የምደብቁት ነገር የለም። ስለዚህ በደበቃችሁ የሆነ ነገር ለመሸፈን በተደረገ ቁጥር የሆነ ነገር እንዳላችሁበት ሊታወቅ ስለሚችል ግልጽ ያለውን ነገር ንገሯት። ጃፋር እኔ ቅድም ራይት ኦኬ ቅድም እኔ ራሴ ነጥብ ያስኳቸዋል። ማዘር ቆይ አንቺ ለእኔ ሚኪ ነው 50 ብር ይሰጣችኋል ብለዋል ጠብቆ ያልሽን አንቺ ነሽ። ማሌት ናት ያለሽ ሚኪ ነው ያለችሽ። ማሌት ነው ያለችሽ ሚኪ ነው ያለሽ። ለእኔ ሚኪ ነው በያ ታዲያ ማሌት ናት ሚኪ ነው ብለሽ ተቀባጥሪ። እውነቱን ተናገሪ። አይ ትልቅ ሰው እኮ ነሽ። እግርሽ ነው ማውረጂ። እግርሽ አውርደሽ ተቀመጭ። ስነ ስርዓት ንጉስ ሰቅሎ ማውራ አይ ቁጣት እናቴ ግድ የለም እንትን አይበሏት። ይኸው ያየችውና የሰማችውን እሷ ትናገር ግድ የለም። ማሌት ከሆነች ማሌት ናት። ለእኛ ግን ይሄ ሚኪ አይደለም ያለው ነው። ግን ቅድም ምን ብላችኋል? ማህሌት ከጠፋች በኋላ ከ6 ዓመት በኋላ ተብሎ አንቺ ማህሌት እንዴት ነው ታዲያ አዲስ አበባ የእሷ ቤት ውስጥ ሚኪ ልታገኙት የቻላችሁበት ምክንያት እንዴት ነው? ይሄንን ታብራሪልኛለሽ? ማህሌት ለልጆቹ ምክንያት ነው የመጣችው ወደዚህ። እናንተ ቤት ነው የመጣችው? 3 ወር ምናምን ነው መቃት። እኔ ከዛ በፊት አላውቃትም። ይኸውልሽ ማዘርንም ኮንፊውዝ ብር ይዞ ሲመጣ ነው ያየሁት ነው ያሉት። ብር ደግሞ ይዟል። እዛ ቪዲዮ ላይ አዳምጪን አገኘነውና ቪዲዮ ሰጠነውና ለማነው ስሙ ልኮ ከዛ በኋላ ነው ብር የተላከው ነው የምትይው። አሁን እኛ እናንተን አይደለም ጥያቄ እየጠየቅን ያለው እሷ ሚኪና ማሌት አንተዋወቅም የሚል ነገር ስላመጡ ነው። ይሄን ሁሉ ጥያቄ ሳትፈሩ ሳትደነግጡ የምታውቁትን ነገር ንገሩ። ይሄ ወደ እናንተም ወደ ማዘርም የሚመጣ ነገር አይደለም። የሁለቱን ግንኙነት ማጣራት ስለፈለግን ነው። ሳትደብቂ ንገሪኝ። የዛሬ አመት ለልጆቿ በላ መጣች አለ እኮ ማለት ያኔ ቆየች አለች። 3 ወር ቆየች አለች። ዛሬ አመት መጣ 3 ወር ቆየች። 3 ወር ቆየች። ግን ዛሬ በማርያም ሁላችንም እያወራን ነው እና የምንጠይቀዎቹ ጥያቄዎች ቅድማ ጃኳር ጋር ጸጥ ተብሎ እንድትጠይቁኛ ጥያቄያቸውን እንጨርስ። እሺ የእኔ ጥያቄ ለእናንተ 50 ሺህ ብር መድረሱን 50 ሺህ ብር ፊራ መላኩን የሰማችሁት ከማህሌት ናት። 50 ሺህ ብር ልኮላችኋል ያለችው እንጂ ሚኪ አይደለም። እሺ ይህንም በዚህ እንለፈው። የእኔ አሁን የመጨረሻው ማህሌት ናት አይደለችም፣ ሚኪ ነው። ለእኔም የነገረችኝ ሚኪ 50 ሺህ ብር ፍራኦል ሰጥታችኋል ጠብቆኝ ብላችኋል ብላ ጠርታ እዚህ ቁጭ ብለን አመሸን። ማን ያለሽ ለአንቺ ማህሌት ናት? እሷ ለእሷ ያለቻት እሷ እኮ እያለች ያለችው ለእኔ ያለችኝ ማህሌት ናት ብላለች። ውሸቷ ነው። ፊቷ ላይ ነው የምነግርሽ። ለእኛ ያለችን ሚኪ ነው ጠብቆ ያለን 50 ሺህ ብር ይሰጣችኋል ብሏል። እሷ ትመልስ ማዘር እግርሽን አውርጅ። ስነ ስርዓት ያዥ። ስርዓቱ ይኖርሽ። እየታየሽ ነው። እውነቱን ንገሪያቸው። እኛ ማታወን እነሱ ማታወናብጭ። በቃ ስንት ዓመት ልጅ ነች አንቺ? ህፃን ነሽ። እኔ አታፍጥጥብኝ። እውነት ተናገሪ እንደኔ እያልኩሽ ነው። ችግር የለም። እሺ የዛሬ አመት ላይ ነው አይደል? የዛሬ አመት ጥምቀት ላይ አይደለ? ዘንድሮ
ያሁን ስለዚህ ምን ያመሻል? ጥምቀት ነው ማየ። የአሁን ጥምቀት እኮ ያለፈው ጥምቀት ነው ያደረገው እንደዚህ። ምን ነው የምታወሪ? ያለፈው ዘንድሮ ነው። ድሮ ጥምቀት ደግሞ ከሆነ ሚኪና ፍራኦል የዘንድሮ ጥምቀት ላይ አይነጋገሩም። ያመሻል እንጂ የምን የዘንድሮ ያምና ነው እንጂ አለቅም። ያውላችሁ እንግዲህ እኔ የማውቀው ነገርኩሽ። ያውልሽ እሷን ታያት። እኔ የማውቀው ነገር ትናገርና ተዋት። እሷ የመሰላትን ትናገር፣ ምንም ችግር የለውም። በቃ ምንም ችግር የለውም። የእሷ የመሰላትን ትናገርና ከዛ እርሶ ማስተካከል ካለቦት ደግሞ ገብተው ያስተካክላሉ። እሷ የመሰላትን ትናገር። ተናገሪ አንቺ፣ ጠይቂያት መሲ። እሺ፣ ስለዚህ የጥምቀት ጊዜ ሚኪ ፊት አውራሪ ነኝ ብሎ አስተዋወቀሽ እንጂ አሁን በቪዲዮ ላይ አሁን ሚኪ ቲክታክ ላይ የሚዘዋወረው ሚኪ የዛን ያየሽው ሚኪ ነው? ራሱ ሚኪ ነው። እሺ የዛን ሰዓት ሚኪ ነኝ ብሎ ከተዋወቅ ጎንደር ማዘር ጋር መጥቶ ያውቃል? ሚኪ ማዘርን አግኝቷችሁ ያውቃል? ማዘርን በአካል ማሂ ቤት አንድ ቀን ብቻ ነው ያወቅሁት። ከማዘር ጋር ሚኪ ተገናኝቶ ያውቃል? አያውቅም። እኔ እኮ ጎንደር አይደለሁም እዚህ ነኝ፣ አዲስ አበባ እዚህ ነው እኮ። ጎንደር ከመሄዱ በፊት እናንተ ቤት አልመጣም። እሺ ብሩን ሀያ ሺህ ብሩን በማ አካውንት ነው ሚኪ ያስገባው? ላኪልኝ አካውንትሽ 20 ሺህ ብር ሰጥቷቸዋል ሲል እንዴ 50 ሺህ ብር ነው ጠብቀን ብሎ ሲያስጠብቀን አልነበረም እንዴ? ይሄ ልጅ በረካ ይሁን። እሺ እግዚአብሔር ይስጥልን። እኛ ለሰጠነው እንጂ የመረቅነው ስጠንም አላልነውም። ከሰጠን ግን በረካ ይሁን አልኩኝ። መልሰን መረቅ ነው። እሺ ማዘር፣ አሁን ማህሌት ይሄንን ድርጊት ካደረገች በኋላ ለመጨረሻ ጊዜ ከእርሶ ጋር የስልክ ልውውጥ ያደረገችው መቼ ነው? እቻየት ሄደች አሉ፣ ሰረቀች አሉ፣ ሄደች አሉ። አትደውልልኝም፣ እዚህ ሆናም እኮ አትደውልልኝም። ቤቴ እንደተሰዩ ብላ የለ እንዴ? አትደውልልኝም። ምን ሆነሽ ነው? ኢትዮጵያ እሺ፣ ኢትዮጵያ ሚኪ ሄደበት ያሉት ቤት የራሷ የግል ቤት ነው? የተከራየችው ቤት ምን በምን አባቷ ቤት አለ? 5 ሳንቲም የላትም። ያ ሁሉ ብሬት ከታው ነው። በይ እስኪ ንገሪኝ። የላትም። ድሮም አልነበራትም። ድሮ የባለዋ ቤት የሰራው ነበረ። ለፍተው አሽጠዋለች። ድሮ ተሽጠዋል። ድሮ ከስንት ዓመት። እሺ ማዘርዬ፣ ከልጆት ጋር የመጀመሪያ የስልክ ልውውጥ ያደረጉበት ጊዜ ያስታውሱታል? በፊት ነው፣ በ3 ወር በፊት ምናምን እንደዛ ነው። አትደውልልኝ። ብደውልም አታነሳም። ልጆች እንኳን ይኸውልሽ ልጆች እንኳን ሊደውሉ ቢፈልጉ ባሏም እሷም ከእጃቸው ትነጥቃለች። አንድ ጊዜ ትልቋ ልጇ አገኘኋት እዚህ ባለችበት ቤት እንዳታሳዩ ያለችው ማለት ነው። ኧረ ጽዮን ምን ሆናችሁ ነው ስልክ ማትደውሉልኝ? ደህና ናችሁ? ምንድን ነው ስላት ባልየው መጣ። ማን ነው አላት። እኔ መልኩ አላውቀውም ብዬሻለሁ። ማዘር ናት። የምን ማዘር ነው? እሷ ደግሞ አንቺ የምን ማዘር ነው ብለው ከእጇ ነጠቋት። ይኸው ነው። እሷም አትክደውም። ከተገኘች አትክደው። አሁን ሁሉም ልጆቿን ሁሉንም ይዛ ሄዳለች። የእሷን ልጅ ኢትዮጵያ ውስጥ ይቀራል። እኔ ምን አውቃለሁ? አሁን እናንተ በለቀቃችሁት እኮ ነው ያየሁት። ሄደች አሉ። እኔ ምን አውቃለሁ? ያላችሁት እናንተ አይደላችሁ እንደዛ ዱባይ። እኔ ምን አውቃለሁ? ሄደች አሉ። እኔ እንጃ ትኑር ትሄድ አላውቅም። እነሱ ራሳቸው የሄደችበት እኮ ያውቃሉ። እኔ አያውቁም። እንግዲህ እነ ሚኪ ያውቁ ይሆናል። በእነዚያ ሀቢባ ነው ዘቢባ የሚባሉ ያውቁ ይሆናል። ከንፋ አውጥታ ሄደች። ምን ጊፍተራችን ናት እያሉ እዚህ ሲገተሩ እኮ ነው ያየኋቸው። እኔ ታውቃቸዋለሁ። ከዚህ በፊት እኔ ቲክቶክ ማልቀ እንዳውም ሰው ነው ያሳየኝ። ይሄ ነገር መብራት ምን እየሆነ ነው ያለኝ። በስመ አብ ወወልድ ወመንፈስ ቅዱስ ነው ያልኩት። እኔ እኮ ታባኮ ካለቀ በኋላ ነው የደረስኩት። መብረቁ አንተ የምትጠይቃቸው ያስካቸው ነጥብ ካሉ ማዘሩ ማህሌት 7 ሚሊዮኑን ከማጭበርበሯ በፊት ማህሌት የተከራየችበት ቤት ቦታ ላይ ሚኪ በአጋጣሚ አግኝታው ነበር ነው ያለችው ልጅቷ። ሌላኛው ደግሞ እኔ ከእናንተ የተረዳው አይተውታል። ኦኬ። ሌላኛው ደግሞ እኔ ፊራ የላከው 50 ሺህ ብር እንደነበረና ነገር ግን እናንተ ጋር 20 ሺህ ብር እንደሚደርስ መጀመሪያ 50 ሺህ ብር ይልክላችኋል ፊራ ያለው ሚኪ ነው ወይንስ ማህሌት ነው የሚለው ቃል በቃል ነው ማወቅ የፈለግነው። ይኸውልህ እኔ ልንገርህ እንድታውቅ እኮ ነው። እዚህ ቪዲዮ መርቀን ሰርተን ለእሷ ደውሎ ነው እንግዲህ የሚነግራት። ይኸው አጠገቤ ያለች። እኔ እኮ ፊት ለፊት ነው የምናገረው። 50 ሺህ ብር የባጀት መዝጊያ ስለሆነ 50 ሺህ ብር ሰጥቷቸዋል። ጥሪያቸውና እዚህ ጠብቁ። እኛ ለኛ ልጅ ጠራችን።
ቁጭ ብለን እስከ ማታ ጠበቅ ነው። የለም እኛ እኮ ብር ስጠን አላልነውም። መረቅ ነው ለሰው እንደ ያረገው ለሚያረገው ሁሉ እድሜ ይስጠው ለቀረው እንዲረዳ ብለን ነው እንጂ መቼ ብር ስጠነዋል ነው። ከሰጠንም እግዚአብሔር ይስጠው ብለን ሲመሽብን በየቤታችን ይሄድን። በሶስተኛው ቀን ደውለው በስልክ ደውለው ማን እንደሰጠው አላውቀውም። ከዚህ በፊት ብያለሁ። መሀል መብረቁ ይኸውልህ ማዘር እኮ እንትን መብረቁ ይኸውልህ እዚህ ጋር ለልጅቷ ሲደወልላቸው ማዘር ካልነበሩ ሚኪ መደወሉን በምን ማዘር እርግጠኛ ሆኖ? አንደኛ። ሁለተኛ ነገር ደግሞ ማዘር እንትን ልጅቷ ማህሌት ናት የደወለችልኝ ብላለች። ማህሌት ናት 50 ሺህ ብር ይላክልኛል ብላ ያለችን ብላለች። ስለዚህ ማህሌት ናት ያለችው ማለት ነው። ልጅቷ ግን አላላክልሽም። እኔ አላውቅም። ለምሳሌ ሚኪ ፊራ እንደሚተዋወቁ ግልጽ እኮ ነው። እዚህ ጋር አሁን እዚህ ከማዘር የተረከቡ ማህሌት ፊራና ሚኪ ይተዋወቃሉ ማለት ነው፣ በመልካም ይሁን በመጥፎ። ስለዚህ ማዘር የመጣላቸው ነው የተናገሩ። ምናልባት አሁን ይኸውልሽ ሚኪ ልጆቹ መጀመሪያ ከዛ በፊት ሚኪን አያውቁትም ነበር። ነገር ግን ካዩት በኋላ አሁን ደግሞ ሲፖሰት ሚኪ መሆኑን አወቁ። ከዛ ውጭ ትስስሩ ምንድነው? ፊራ በሆነ መንገድ የማዘር ቪዲዮ በሚኪ ደረሰው ወይንም በልጅቷ ደረሰው። ነገር ግን እነ ማዘርን የሚያገኘው በማን ዘንድ ነው ከተባለ በሚኪ ዘንድ ነው። ብሩ የላከለት በሚኪ ነው። ስለዚህ ሶስቱ ይተዋወቃሉ ማለት ነው። ምንም በዚህ ጋር መደባበቅ መሸፋፈን አያስፈልግም። ሚኪ እንደሚያውቁት ተናግረዋል ቃል በቃል። እኛም እርግጠኞች ነበር ሚኪና ማለት ሪሌሽን እንዳላቸው። ፊራን ደግሞ እንጠይቀዋለን የላከው 50 ሺህ ብር ነው ወይንስ አይደለም? እነ ማዘርን እንዴት አወቃቸው? ማሂን እንዴት አወቃት ብለን ምክንያት የለም። አሁን ዋናው ቁም ነገሩ ይቺ ሴትዮ የወሰደችው 57 ሚሊዮን ብር ነው። ከዚህ ሴትዮ ጋር ሚኪ ተጠያቂ መሆኑ 100% እርግጠኛ ነን። አሁን መጀመሪያ ነው ያሰብኩት አዲስ አበባ ውስጥ ቤት አላት የሚል ነበር የደረሰኝ መረጃ። ምክንያቱም እሷ ማዘር እሷ ምን ብላ ነበረ? መብረቁ እኔን የሚያሳድድ ያለው ሰው በልቼ ሳይሆን አንድ ቪላ ቤት ስለነበረኝ ስላለኝ ከመንግስት ጋር ተመሳጥረው ቤቴን ሊቀማ ነው ብላ ነበረ ስትበረብር የነበረችው ማለት ነው። አሁን ምንድነው እሷ ጋር ይተባበራሉ የሚባሉ የሚያውቋቸው ግለሰቦች ይኖራሉ ወይ? ቲክቶክ ላይ ካሉት ከነ ሚኪ ውጭ ማዘር ይሄን ጥያቄ እኔ አላውቃቸውም። በሚሚኪም ራሱ በ20 ሺህ ብር ፈሮል የሰጠን ብሎ ነው የማውቀው። አላውቃቸውም፣ አይቻቸውም። ቲክቶክ ማልከታተልም እኮ ነው ልጅ አላውቃቸውም። ነገሩ ተቦክቶ ካለቀው በኋላ ነው እንዴ ለምን ሐቁ ይውጣ ብዬ የመጣሁት እኔ በማላውቀው ልጆቼ በማያውቁት እንዴ እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጅልም ስለማላውቃቸው። እኔ ባውቃቸው ለምን ደብቃለሁ? ያው ሚኪ ማህሌት ቤት ያገኘችው እኮ አገኛችኋችሁ አገናኛችሁ። እኔ ማህሌት ቤት እንዳትመጣ ብላ እንትን ብላለች። እኔ ቤቷንም አላውቀውም፣ የተከራየችው ቦታ እንኳን አላውቀውም። ይኸው እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጅልም። ይሄም ማለት አላውቃቸውም። እና ወንድ ልጆች አሏችሁ፣ ወንድሞች አሏት። ማህሌት ከነሱ ጋር ትገናኛለች ወይስ አትገናኝም? አላውቅም፣ አትገናኝም። አላውቅም እኔ አይቼ አይገናኙም እንጂ ደግሞ ምን ይገናኛሉ? አይገናኙም። የትኛው ስራ ነው የሚገናኘው? ድሮ ቤተሰብ የለኝም ብላ የካደችን ሰው እኮ ናት እንዴ። እኔም እናት ሆኜ ነው እግሬ ላይ መታ አልቅሳ ልጆቼ ልሰበስብ ሰው ሆኜ ነው ብላ ልጆቹን አምጥቼ ልጅ ቤት የሰጠኋቸው። ለእንደሱ አይነት ሰይጣን የሰጠኋቸው። እሺ ጆከር የምጠይቀው ጥያቄ አለ? አይ ባላቅም ሲዘጋ ነኝ ምን እጠይቃለሁ እንዴ? የማላውቀው ታዲያ ቃል ነው አይደለም? አይ ማዘርዬ ያለህ ጠይቀኝ ልጄ፣ ያለህ ጠይቀኝ። የማላውቀው አልናገርም እኔ። ሰዎች አላህ ይስጥዎት አክብሮ መምጣቱ ራሱ እኔ እድሜ ይስጥዎት ነው የምለው። እኔ ሌላ ነገር አለ አዳምጣለሁ። የማውቀው አልደብቅም። የምጠይቁት ጥያቄ ከሌለ እስኪ ደግሞ ማለት አይደዋወልም። መጨረሻ ስልኳን እስካጠፋኝ ድረስ ማንም ጋር በምን ነው የምደዋወለው? እናቴ አሁን ይኸውልዎት፣ አሁን የእርሶ ልጅቷ አሁን ስትናገር የዛሬ 3 ወር እንደመጣች ነው ስትናገር የነበረው። የዛሬ 3 ወር ልጆቿን ልታይ መጣች ብላ ተናገረች። እርሶ ደግሞ ያው እንግዲህ ልጅ ስለሆነች መቼም ለመሸፋፈን ይሆናል አይ አልመጣችም አሉ። አይደለም እሱ አይደለም ያለችው። 3 ወር ይሆናል የማውቃት ነው ማለት የማውቃት 3 ወር ይሆናል ነው ያለችው። ለልጆቿ 3 ወር ይሆናል አይደለም ያለችው። አዳሙጥ የምትለውን እኔ እኮ ነገሩ እንድጠራ ነው የሚጨቃጨቁ እዚህ። እናንተም እንዳትሳሳቱ እሷም እንዳትሳሳት ነው። ሀቅ ይዛችሁ እንድትሄዱ ነው።
ምናልባት ልጃችሁ ቅድም የነበረችው ልጅ ቤቷ ሂዳ እንዳየች ስትናገር ነበር እና ያ ቤት የት ነው የማን ነው? ያው እናንተ ተከራይታችሁ ነው ቢባልም ያው ተከሳሾች ስላሉ እነሱ የእሷ መሆኑንም መከራየቷንም ማጣራት ስለሚቻል ገስት እኮ ነው የሰው ንብረት ይሆናል እንጂ ትልቅ ገስት ሀውስ እኮ ነው አሉ። ትልቅ ቪላ ነው አሉ። እሷ ትንገረን። ቅዱስ ያለሽ ጨዋታ ነው እንዲያዝ ነው። አንቺ ቅዱስ ያለሽ ምን አገባኝ? የምታውቂውን ተናገሪ። የራሳቸው ጉዳይ አይባልም። ምን ነው ተይ እንጂ አትቀልጂ። ማዘር መጀመሪያ ልጅቷም ትረጋጋ፣ ሀሳቧን በነፃነት እንድትገልጽ ይሁን። አሁን ጥያቄው ግልጽ ነው። እሷ የራሷ ቤት አላት ወይንስ ደግሞ በተከራየችው ገስት ሀውስ ውስጥ ነበረ ግንኙነቱ የነበረው ወይም የተገናኛችሁት የሚል ቀላል ጥያቄ ነው። እሷን ክሊር አድርጊልን እስኪ። ለምን መሰለሽ ይኸውልሽ ግልጽ እንድታረጊው አሁን እንኳን ጅራቱ ተገኘ እንጂ ገስት ሀውስ ብትይ ገስት ሀውስም ያው እዛ መከራየቷን የምናረጋግጥበት ነገር ስላለ ተከራይታ ነው ብትልም የተከራየችበትን ቦታ ስለምናረጋግጥ፣ የእሷ ከሆነ ግን የድሃ ገንዘብ ሊመለስ ስለሚገባ የምንጠይቅበት ሁኔታ ስለሆነ በግልጽ ሳትፈሪ ቅድም ማዘር እንዳሉሽ ግልጹን እውነቱን እንድትነግሪኝ ስለፈለግን ነው። ተከራይታ ነው የምትኖረው? የት? ላምበረት ጋር። ቀበሌ ስንት? ቀበሌውን አላውቅም። ላምበረት ትንሽ ወረድ ብሎ ጎንደር ሆቴል ቀጥ የሆነ ገባ ብሎ ብንመጣ ታሳይናለሽ? አዎ አሳያለሁ። ቤቱ ድረስ ችግር አለ? እሺ ይሄንን አሁን ስልክሽን በማዘር ኢንቦክስ አድርጊልኝ፣ እደውልልሽ እና መተን ያው ህዝብ 20 ምናምን ሺህ ህዝብ ፍትህ እየጠበቀን ያለው እዛ ሂደን አንቺን ባለሽበት አከራዮችን ጠይቀን የምናረጋግጥበት የምንሄድ ካልሆነ ነገር አንቺን ውሸታም ትሆኛለሽ ማለት ነው። ሁለተኛ ጥያቄ ለመጨረስም ከተወሰነ ጊዜ በኋላ ስሰማ ስለነበረ አንቺ ስታወሪ በነበረበትም ሰዓት ሚኪ ያገኘሽው ጊዜ እና ማዘር ቪዲዮ ፍራውልን የመረቁበት ምን ያህል ልዩነት አላቸው? ከዛ በፊት ነው ከዛ በኋላ ነው ወይስ የዛን ጊዜ የሚለው ለይልኝ። ቪዲዮ ከተቀረጸ በኋላ ቢያንስ ከ5 ከ6 ቀን በኋላ ነው። አጋጣሚ ያሳይቻት እኮ ነው ማሂኒ የማዘሯ መኖሯ እንደዚህ የማሂኒ ማዘርን ብያስ እያሳየዋት ነው እንትን የተባለው። ፍራውል ጋር ገንዘቡን የላከው እና አንቺ ከሚኪ ጋር ከተገናኘሽ በኋላ ነው ወይስ ከዛ በኋላ? የፍራኦልን ብር ይዞ ከመምጣቱ በፊት ነው ማህሌት ቤት ያገኘሹ ወይስ ከዛ በኋላ ከብሩ በኋላ ነው ሚኪን ማህሌት ቤት ያገኘሹ? ተስፍሽ እኔ ጥያቄዎች ልጠይቅ አንዴ ከተነጋገር እንትኖችም ትሆን የእኔ ጥያቄ ምን መሰለሽ እና ተረጋግተሽ አዳምጪኝና መልሽልኝ። ሚኪን ያወቅሹ አንቺ ማህሌት ቤት ያገኘሹ ፊራ 20 ሺህ ብሩን ከመላኩ በፊት ነው ወይስ በኋላ? ከመላኩ በፊት። አይ ቪዲዮን ሰራሁት። ቪዲዮን ከሰራው በኋላ አጋጣሚ ልጅቷን እጄ ሲሄድ እሱ ከዛ ቤት እየወጣ ተገናኘን። ከዛን አስተዋወቀኝ። ከዛ በኋላ ቪዲዮን አሳየዋት ማሂን። ከዛ ወደ እሱ ሽወጣሽ ራሱን አስተዋወቀ። እኔ አላውቀውም ሲጀመር እሱን። አዎ የኔ ጥያቄ ግን አሁንም አልገባሽም። ይኸውልሽ ሚኪን ያወቅሹ ለምሳሌ አሁን መብረቁን ወይ እኔን ያወቅሽኝ ዛሬ ነው አይደል? እኔ ለምሳሌ ዛሬ ነው ያየሁሽኝ ይሄ ችግር ከተፈጠረ በኋላ አይደለ? ሚኪን ያወቅሹ አንቺ ሚኪን ያወቅሹ ብሩን ፊራ የላከላችሁን ማዘር ፊራን አመስግነው ቪዲዮ ሰሩ። ያ ቪዲዮ ፊራ ጋር ደረሰ። ፊራ ደግሞ በሚኪ አማካኝነት ለእናንተ ገንዘብ ላክ አደለ? በሚኪ አደለ? እንደዛ ነው። ከዛ በኋላ ግን የኔ ትልቁ ጥያቄ እዚህ ጋር ስለሆነ ትልቁ የኔ መልሶች የሚገኙት እዚህ ጋር ስለሆነ ነው። ሚኪን ያወቅሹ ከቪዲዮ በፊት ነው ከቪዲዮ በኋላ? ከቪዲዮ ብሩን ተናግራችሁ ከጨረሳችሁ በኋላ ነው ወይስ ከዛ በፊት ነው ማህሌት ቤት ያገኘሹ? ሚኪ ከዛ በፊት ነው ያወቅኩት።
መልሳለች መስዬ። ቆይ ጥያቄያችንን ጠቅለል እኔ ጨርሼ መውጣት ስለፈለግኩ ነው። እህቴ እንኪ አንድ ጥያቄ ሚኪ የማዘርን ስልክ ከየት ነው ያገኘው? አንቺ ነሽ የሰጠሽው ወይስ የማዘርን ስልክ ቪዲዮን? ኦኬ የፍራውል ጋስ የነበራቸው ማዘር ጋር የተገናኙበት እና ገንዘቡ ሊልክላቸው የቻለበት ምክንያት በዚህ ትንሽ አዲስ ታብራራልኛለች? እንደው እዚህ ላይ ጨምራ እንድታብራራ የምፈልገው አንድ ነገር አለች እና ምንድነው ከሚኪ ጋር ከዛ በኋላ በዋትሳፕ ታወሩ ነበረ። ከዚህ ሁኔታ በኋላ ከተዋወቃችሁ በኋላ ባሉት ጊዜያቶች ምን ያህል ጊዜ ኮንታክት አድርጋችኋል? በዋትሳፕ ወር በቀጥታ ስልክም ሊሆን ይችላል። ከሚኪ ጋር ግንኙነት ነበራችሁ? የለንም። በዋትሳፕ ሰዎቹ ተቀምጦ ሲጠብቁ በዛን ጊዜ በቮይስ ወደዚያና ወደዚህ ተላላክን። ከዛ በኋላ ስልኬም ጠፋ። አልተን አናውቅም። እሺ ሌሎቻችሁ ተከራይታ የምትኖረው ታውቂያለሽ? እንግዲህ ማዘርሽ 5 ሳንቲም የላትም እያሉ ነው። የሚያውቁት ነገር እንደሌለ ነው የነገሩን። ማዘር እሷ ተከራይታ አብራ የምትኖረው ሰው ነበር ወይስ ሚኪ አብራት ይኖር ነበር? እስቲ ይህንን ግልጽ አድርገሽ ንገረኝ ባክሽ። አይ ማንም አይኖርም፣ ልጆቿ ብቻ ናቸው የሚኖሩ። ሲጀመር እሷ ዱባይ ነው የምትኖረው። እሺ ገስት ሃውስ ተከራይታ የምትኖር ከሆነ ኢንካም እንዳላትና ብር እንዳላት ነው የሚያመለክተው። ማን ነበር ያንን ኪራይ የሚከፍለው? ቤቱን ተከራይታ ትኖራለች። ከዛ እሷ ዱባይ ነው የምትኖረው። ልጆቹን እኔ እየሄድኩኝ አያቸዋለሁ። አስቤዛም ገዛላቸዋለሁ፣ እየሄድኩኝ እኔ አያቸዋለሁ። ትምህርት ስለሚማሩ ናት የተከራየችው። አንተ ነሽ የተከራየሽው? ራሷ ናት የተከራየችው፣ እኔ አይደለሁም። እዛ ቤት ውስጥ አሁንም ልጆቹ አሉ? እኔ ማውቃት ወይ 3 ወር ምናምን። ከዛ በፊት እኔ በደንብ አላውቃትም፣ ሲጀመር ጭራሹን አላውቃትም። ከዛ በኋላም በቂ ነው። ከዛ በኋላ ካወቅሻትም በቂ ነው። ከዛ በፊት 3 ወር አለ፣ ጥምቀት ነበረ። ስለዚህ 1 ዓመት ድፍን ታውቂያታለሽ ማለት ነው። ማለት እሷን ማወቅ ሳይሆን ከዛ በፊት ልጆቹ አንቺ ከ3 ወሩ በፊት ልጆቹ የት ነበር የሚኖሩት? እዛ ቤት ውስጥ አይደል ወይስ ሌላ ቦታ? ከዛ እስከ 3 ወር በፊት አብረው ነው የሚኖሩት። ከማን ጋር? ማዘር ይዞ መጡ። ከትግራይ ነው የሚኖሩት ልጆቹ። እሺ አሁንም ልጆቹ እዛ ውስጥ ነው የሚኖሩት? ይዘው ሄዳለች። ዱባይ ናቸው እኮ ቆይተዋል ከሄዱ። ኦኬ እሺ ያኛውም ቤት ያው ታግዥናለሽ የሚል እምነት ይኖረናል። አሳያቸዋለሁ። ምንም ችግር የለውም። 1 3 4 ልጅ ገንዘብ ሊመልስ ስለሚችል ያንን የማጣራቱን ስራ እንሰራለን። ሌላ ጥያቄ ካላችሁ መቀጠል ትችላላችሁ። ማዘር አለች? ማዘር ካለው የት እሄዳለሁ? ምን መሄጃ አለኝ? በሰው ዕዳ ተይዣለሁ። ልጄ የትም አልሄድም። አለሁ ለጉድ ያስቀመጠኝ ያስቀየምኳችሁ ነገር አለ? ማዘርዬ ካስቀየምኳችሁ እንደውም እንኳን አብረው ይሰሩ ነበር። ውሸት አትናገር፣ ሙስሊም አይዋሽም ነው ያሉ። ባህሬን አምጥቻት አላስቀመጥኩ። ጥየላት ወጣሁ። የት ነው ያልኩህ? የትም ነበሩ። ምሳቸው ወርቃቸው አይታ ስማ፣ ያ ወርቅ ኤምባሲ ጠይቅ፣ ባህሬን ያሉ ሰዎች ጠይቅ። ከ20 ዓመት በፊት የነበረው ወርቅ ነው የኔ እናት። እሱንም ልጆች ላሳድግ ሽጬ በልቼዋለሁ። ባለቤቴ ላሳከም ለኮሞት ለማይቀር እሱ 5 ሳንቲም የለብኝም። ስንት ዓመት በፊት ነው ፍረድ። እኔ የተናደድኩት መብረቅ አገናኘኝ ያልኩት ምን ሆኖ ነው? መስሊም እኮ አይዋሽም፣ ያላየው አይናገርም ያልኩት ለዚህ ነው። ማዘር እኔ ሁሉም መረጃ ነበረኝ፣ የወንድ ልጆቻቸው አድራሻ፣ ፎቶዋቸው፣ ሁሉም ነገር አለኝ። ግን ተሳሳትኩት። እናንተ አብራችሁ የነበረው ማለት ነው እንጂ ሌላው ይሄ ወርቁን ያነሳሁት ልጃችን ከፍተኛ ገንዘብ ስለምትወስድ ከፍተኛ ገንዘብ ስለዘረፈች እሱን ለማመላከትና እርስዎን ለማግኘት ነው። እኔ እኮ የማዘር የሁልህ እንደዚህ ከምትል የማዘር ያኮ ጎንደር የደወለልኝ እኮ ስልኩ ቁጥር ያውቃል። እሷ ናት የሰጠችው አይደል? ምን አድርግ ብላ እንደሰጠችው አላውቅም። እሱ ግን ነግሬዋለሁ፣ የሚነገርና ብዬዋለሁ። የማዘር ስልክ ስጡኝ ብትል እኮ እኔ ፈልጌ እንዳገኘው ፈልገህ ታገኘኝ ነበር፣ ያሌለው ከመናገር። አሁንም አስተውል ልጄ፣ የሰው ሀቅ ለማውጣት ከሆነ እውነቱን ይዘህ ውጣ። ምላስ ይታጠፋል። እሺ፣ እንዲህ እንደምንናገረው እንዳይመስል እግዚአብሔር
ፕላስ ደግሞ ሚኪ ደግሞ ዘርፎ የጨመረላት ገንዘብ አለ እሱም አለ እና አሁን ይሄ በህግ ደረጃ ተይዟል እና መቼም ቀኑ ቢረዝምም ቢያጥርም ያው ተይዛ መምጣቷ አይቀርም። ቆይ እና ከመምጣቷ በፊት እዚህ በህግ ፊት ከመቅረቧ በፊት እንደው መጨመር የሚፈልጉት ነገር ይህን ነገር ሳልናገር በኋላ እሷ ከተናገረች በኋላ ውሸታም እንዳልባል ብለው እንዳይሉ የሚጨምሩት ነገር ነው። ህዝብ እንዲሰማት የሚጨምረው ነገር የለም። ለእኔ ያደረገችው ነገር የለም። የሚጨምረው ነገር የለም። ምን ነው ያማን ነው የሚሉት? ተስፋዬ ሀረርጌ ነው የሚሉት? ከ3 ወር በፊት ነው ከ3 ዓመት በፊት ሌባ ናት እያልኩ እየነገርኳችሁ አልሰማችሁኝም? እያለ ለነ ሚኪና ለነ ሐቢባ ለዛት ውርዬ ናት ውሽ የሚሏል በመሰረት ብሪስቶል የምትባል እሷ እንኳን ጥሩ ንግግር ነው የምትናገረው። እነሱ ነው የምጨፈጭፋቸው። ሌቦች ናችሁ፣ ተያይዛችሁ እናንተ ናችሁ እንዲህ የምታደርጉ ያለቻቸው እውነቷ ነው። የት ነበሩ ሲነግራቸው? ያ ሰውዬ ምን ነው ዝም አሉ? ዱባይ አይደለ እንዴ ነበረችው አብራቸው? ተመልሳ አጥፍታ መጣች፣ እንደገና ሄደች፣ ተመልሳ አጠፋች። ምን እያደረጉ ነበር? ጥቅም ተካፋይ አይደሉም ወይ ልትሉ ነው ወይ? እንዴ ምንድን ነው ይሄ ነገር? አዎ ሰንሰለቱ ብዙ ነው እናቴ፣ ሰንሰለቱ ብዙ ነው። ብዙ የተያዘ ነገር አለ። ሊኖር ይችላል የማናውቀው ሌላ ሊኖር ብዙ አሉ። ከዱባይም ከባህሬንም አሉ። በእርግጥ ባህሬን ያለችው አይደለም፣ ሀቢባም ያለችው ባህሬን ነው ያለችው እና ትልቅ ክትትል መደረግ አለበት። ግንኙነት እንዳላቸው መቼም በእርግጠኝነት ነው የሆነ ነገር አለ ብዬ አስባለሁ። ይህንን ግን ተጨባጭ የሌለ ነገር ዝም ብለን ማውራት ስለማንችል ወደፊት እንግዲህ እሷ ስትቀርብ እንግዲህ በደንብ ታወራለች። ለዛ ነው ጊፍተሯም የሆነችውም ብዙ ነገርም ስታደርግላት አላቃትም ማለት ለካ ባህሬን ነው የምትኖረው። እሷ ባህሬን እየኖረች ነበር ማለት ሀቢባ ባህሬን እኮ ታዲያ ዱባይ አይደለችም እንዴ? አይደለችም። ከዱባይ ሄዳ ነው ማስታወቂያ እና ጊፍተር የሆነችው። ያቺውሽ ማስታወቂያ በአየር ላይ ነው የሚሰራው። ምንም ችግር የለም። ሄዳ ይጠበቅባቸዋለሁ። ሌባ ለሌባ ተሳስበው አሁን ትንሽ መረጃ ያገኘ ነው ከእርሶ ምንድን ነው መሰሎት እንግዲህ ባህሬን እንደነበሩና እሷም ባህሬን እንደነበረች ነው ሀቢባ። ስለዚህ ነገር እንዳለ ነው። ቆይ ተሳስተሃል። ማዘር ኳተር ነበር ያሉት መጀመሪያ። ልጅ እስችኛዋ እኮ ኳተር ነው የምትኖረው አላልኩም እኔ እንዴ? ለምን ኳተር ነው? እሱ ባህሬን ስላለ ነው ኳተር ነው። ባህሬን ነው የኖርኩት፣ ባህሬን ነው የኖርኩት። ማንም ያቀኛል? ባህሬን ኧረ ማዘርዬ ለአንተ አይደለም ወደዚህ ለልጁ ነው። ባህሬን ነው ሀቢባ ኳተር ነው ስትል የነበረው እሷ ራሷ ባህሬን አለ። ኳተር ናት እሷ። ባህሬን አይደለችም ኳተር ናት። እንዴት ሚዲያ የማይጠቀሙ ከሆነ መሲ ብርጅስቶንን ያውቃሉ፣ ተስፋ ያደርገን ያውቃሉ። የሚናገሩ ልጄን የሰራችው ጉድ ሲያወራቸው ሰው ኧረ መብራት አዳምጠኝ፣ ኧረ መብራት ምን እየተደረገ ነው? ልጅሽ ጉድ ሰምተሻል ወይ ብለው አምጥቶ አሳዩ። በቲክቶክ ደግሞ ያው ቲክቶክ እየሰሩላ እኔም ፀጉር ቤት አሽጣኛለች። የታወቀች ጥሩ ሰው ናት። አምጥታት አላስቀምጥ ስትላት ጥላት ሄደች አለች። አንድ ምን እዚህ አዲስ አበባ ውስጥ አለች አሉ። እዚህ ገብታ ስትናገር ነበር እንዴ? የ9 ሰው ሳስመልሰን ለእናቷ ክፉ ነው የምታወራው ከቤተሰብ ጋር ትቀርብን ብላ ነግራቸው የለ እንዴ? ምንድን ነው ስለ እኔ ማንም ይመሰክራል? ማዘርዬ እርሶ ጀግና እናት ኖት። እንደዚህ ማንም ልጁን አሳልፎ የሚሰጥ የለም። የሚያውቁት እንደኔ እንደተሰማኝ አይደለም። እርሶን አላልኩኝም። ጎበዝ ነው። አንድ ጊዜ እየተደማመጥ ነው። ድሜ 20 ምናምን ሺህ ሰው ተቀምጦ ጫጫታ እንደይው። እሺ አንድ ጥያቄ ብቻ ልጠይቅ። ወይ ሚውት አድርጉ፣ ተራ በተራ ሚውት አድርጉ፣ ተራ በተራ አድርጉት እና መስፈርት ያለውን ነገር እና እውነታውን የሚወጣበትን ነገር ከይቅርታ እድል ስጡኝ። እሺ ውሽዬ ቀጥይ። ማዘር ውሽዬ የምትባለው ድምዬ ነው ያልኳት ነች እና አናግሯት። እኔ ምን አውቃለሁ? ውሽዬ ናት ውርዬ ነው የሚሏት ነው ያልኩት። ይቅርታለኝ። ችግር የለውም ማዘራ። እኔ የምጠይቀው ጥያቄ እናት ተቋረጠ። ይቅርታ ቤተኛ ነኝ አልሽ። አብሬ ነው ቤቴ ትመጣለች አልሽ። አለቀሽ ወርቄ ሁሉም ወስዳለች አልሽ አይደለም? እሷ ቤት ሄዳሉ ትሰጠኛለች። ጥያቄ አንድ ብቻ ነው። አይ አጠቃላችሁ እንትን ስለተናገራችሁ እኔን ከዚህም በፊት ታውቁኛላችሁ? እኔ አላውቅሽም። በቃ ይሄንን ነው የምፈልገው። ለምን አላውቅሽም? እኔ ልጅ ምርታውኝ አላውቅሽም ባባዬ። እኔ አንድ ላይ አንድ ናቸው ስላሉ ይሄ እንዲጠራልኝ ስለፈለኩ አንድ ናቸው ስላሉ አይደለም እንዴ? ተይ እንጂ
አንድ ናችሁ። ታዲያ እዚህ ስትንጫጩ አብሮ የነበረው ሲንጫጫ እና ያ ሲንጫጫ ወደ እኛ ስትመጡ እንዴ ማዘር እርስዎ አሁን እናት ነዎት፣ ሀቅን ይፈርዳሉና የልጅዎን ጸባይ ያውቃሉ። አሁን ሚዲያ ላይ ማን ጋር እዚህ ካዩት ማን ጋር አብራ ትሰራለች? እንደው በእርስዎ ምልከታ ማን ጋር ትሰራለች፣ ማን ጋር ትዘርፋለች ብለው ያስባሉ? እኔ ለሱ ሳይሆን ይኸውልህ ሚኪ ያውቃታል ያልኩት ቤቷም እዚህ ስላዩት ነው። የጸጉር ቤቱን ማስታወቂያ የሰራችው ሀቢባ ናት። እኔ ነኝ መጀመሪያ። ሚኪ አይደለ እንዲ ያመጣት? ሀቢባ ማን ያመጣት? ሚኪ እኔ ነኝ መጀመሪያ የሰራሁት። አንድ ጊዜ ሚኪ ሀቢባ ማጣቷን ያውቃሉ እንዴ? ይኸው በዚህ ስትናገሩ ነው እናንተ። ነገሩን ጨረስኩት ማዘርዬ። እኔ በቃ ምንም ጥያቄ እኔ መልስ እየነገርኩ ነው። እዚህ ስትንጫጩ ነው የተናገርኩት። እኔ ሌባ ምለው የለም ግን ያ ተስፋ ሀረርጌ ነው ሆርጌ ማን ነው የሚሉት? እቺ ልጅ ሌባ ናት እንዲህ አድርጋ ሄዳለች እያሉ ሲነግራቸው ለእነ ሚኪ ለምንድን ነው መልሰው የሁሉ ያስደረጉት? ጨርሻለሁ። መብረቁ ተስፋዬ አደርግ ራሱ መጣ ተስፋዬ ራሱ እኔ ከዚህ በፊት ሰርቷል አሉ። እኔ መብረቁን ግን ያወቅኩት እሷ ከጠፋች በኋላ ነው። አውቀዋለሁ መብረቁን ቲክታክ ላይ አየዋለሁ። ግን አንድ ቀን ስለ እሷ ሲያወራ ፎቶ አለጥፎ አይቼ አላቅም። ባይኖረው እኔ አልበላም። የመትረፍ እድል ነበረኝ። እንዴት እንደሆነ ባላቅም አላየሁትም። ገብርኤልን ማስታወቂያ ደግሞ እኔ ነኝ የሰራሁላት። ቁጥሬን አግኝታ ደወለችልኝ። ማስታወቂያ የጸጉር ቤት ስትለኝ እሺ ያልኳት። ሄድኩ፣ ጸጉር ቤቱን አየው፣ ዋጋ ተስማማን። ከጠየኳት እንደውም ጨምሬ ከፍልሻለሁ አለችኝ። እሺ ያልኩኝ፣ ብሬን እየተቀበልኩ ማስታወቂያ ለ7 ወር ሰራሁላት። በዛ የተነሳ ተግባባንና ቤተሰብ ሆን ማለት ነው። ቤተሰብ ሆነን መጨረሻ ላይ ከዳችኝ እና እንደዚህ ያደረገች እና እናቴ የለኝም አላለችሽም? እናቴ ሞታለች አላለችሽም? ክርስቶስን ፍረዱልኛ። እኔ ይኸው በህይወት አለሁ። ይኸው ፍረዱልኝ። እቺ ቀጣፊ ሌባ ከሰማይ የወረደች ሰይጣን እኔ ሰው መሆኗን እጠራጠራለሁ እስከ ማለት ደረጃ ላይ ደረስኩት። ለምን ለእኔ የነገረች ሌላ የሰማሁት ሌላ ነው። ብቻ እግዚአብሔር ይፍረድ። ወይ ሆዴ እሺ ጠይቀኝ። ዛሬ 1 ዓመት ከ2 ወር ከ3 ወር በፊት ማሂ ጋር እንደሚተዋወቅ አሁን ሰጥተሻል አይደል? አሁን እናንተ ስትሉ ነው የሰማሁት። ማዘር ናቸው ያሉት እና ሚኪ ጋር ትቀራረቡ ነበር? ምክንያቱም ኦኬ እሺ ልመልስልህ። እኔና ሚኪ እንደ ማንኛውም ቲክታከር በቲክታክ ላይ እንታወቃለን። ፎሎ ተመላልሰናል እና መጀመሪያ ጊዜ ዱባይ ሲመጣ ታስታውሳለህ? እኔ ገና ያኔ አዲስ እየፈመስኩ ነበረ እና ሚኪን ለማግኘት ሳራ ለሀበሻ ሬስቶራንት ሄጄ አብሬ ፎቶ ቪዲዮ ሰርቻለሁ። ድሮ ማለት ነው 1 ቀን። ከዛ በኋላ ደግመን አልተገናኘንም። ስልክም ተለዋውጠናል። አውርተን አናቅ። ከዛ ውጭ የሆነ ሰዓት ላይ አውርቼው ነበር ጌም አብረን እንጫወት ብዬ። ከዛ ውጭ ስለ ማሂ ያወራነው ነገር የለም። ግን ማሂ ምን ትለኝ ነበር? ሚኪ ልክ እንደ ልጄ ነው ትለኝ ነበር። ልክ እንደ ልጄ ነው። የዱባዩን ይሄ ታክሲ ያንቺና የእሱ ፎቶ ነው ጎንና ለጎን የሚላጠፈው ሞዴል የምትሆኑት ብላኝ ነበር። ከዛ ውጭ እኔ ማሂ እናንትና ያላቸውን ነገር እኔ ነግራኝ አታውቅም። ለሀቅ ከሆነ ማን ነው እኔ ለአንቺ ጥያቄ የምጠይቅሽ ነገር አለ። 46,000 ምናምን ሪያል ተበልቻለሁ ብለሽ ነበር አይደለም? እና አንቺ አሁን 46,000 ተበልተሻል አንቺ? ጥያቄ እንትን ከዛም በላይ ነው። እርግጠኛ ነሽ ተበልተሻል? ይኸውልህ እኔ ርሲት አለኝ። ሁሉንም ሳይሆን የተወሰነውን ርሲት አለኝ። የተወሰነውን አሁን እኮ ይኸውልሽ ልለያቸው አልቻልንም። አሁን አዳምጠኝ፣ ሲመጣ እኔም ተታልዬ ተበልቼ ነው። አስጨርሰኛ። እኔ ርሲት አለኝ። 46,000 ተበልቼ ነው ትያለሽ እና እኔ እኮ እውነተኛውንና ውሸተኛውን ለመለየት ስላልተቻለ አንቺ ደግሞ እንኳን 46,000 አይደለም $10 እንኳን የተበላብሽ አትመስይም። ከሁኔታሽ ሁሉ ያስታውቃል። ፈገግታ ለምን ራሴን ማጥፋት ነበር? ያለቀሱ ሰዎች፣ የተናደዱ ሰዎች ያስታውቃሉ። ሚዲያ እያለቀሱ እየተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ እኔ ህግ ጋር ለመሄድ በደፈናው የማይመስል ነገር ይመስለኛል። ለእኔ እውነቱን እውነት ነው። በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ ጥያቄ ክን ልመልስልክ።
እሺ ጠየቀኝ። እኔ ርሲት አለኝ፣ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጃለሁ፣ በህግ ይዣለሁ ኦልሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ እርዱኝ ማለት የለብኝ። ለምንድን ነው ቪዲዮ ያልሰራሽው? እኮ እኔ ምናልባት ትመልስልኛለሽ። ቪዲዮ አለመስራቴን ከምን እርግጠኛ ነህ? ከአካውንቴን አይተህ ማለቴ ይኸው መጀመሪያ ግባና ሳታይ አትፍረድ፣ ሳታይ አታውራ። መጀመሪያ አካውንቴ ላይ ግባና ይኸው ይሄ በደፈና መፍረድ ነው። በደመሪያ ሂድና አካውንቴ ላይ ግባና ሲቀጥል ደግሞ መክሰስ አለ መክሰስ እኔን ጠይቀኝ። ፋይል መክፈት አለ መክፈት ነው የምልሽ። ሚኪም ቪዲዮ ሰርቷል። አሁን ከህዝብ ጋር እኔም እኮ ቪዲዮ ሰርቻለሁ እንደተበላው ግን ወጥቼ የከሌ በእኔ ሰበብ ተበልቷል ልል አልችልም። ምክንያቱም እኔ የተበደርኩት ነው፣ እኔ የምከፍለው ብር ነው። ኦኬ ሲቀጥል ለህግ ነው የሚሄደው። ሶስተኛ ደግሞ ወጥቼ እርዱኝ ብዬ መፍረጥ የለብኝም። ራሴ የገባሁበት ነው። ማንንም ሳላማክር ራሴ ነው የምወጣው። ሲቀጥል ደግሞ ስለ እኔ መፍረድ የምትችለው መረጃ ሲኖርክ ነው። ገባክ? የሆነ ነገር ማለት ነው ከፊት ለፊት ያያችሁ ብቻ ከተነዳችሁ አዳምጠኝ እንዲሁ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማብኳካት ነው። እሺ እንደተማረ ሰው ከሆነ ግን ሪል አድርገክ እንትን አድርገክ ማውራት ነው። አለበለዚያ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ እና ጠይቀኝ። ለጠየቀኝ ደግሞ መለስኩልክ። እኔ ብበላ እንትን ብል ራሴ ነኝ የተጎዳሁት። የማንንም ሰው ብር ኑና ተበሉ ብዬ አላስበላውም። በአሜሪካኑ ስትለኝ ራሱ እንትን አላልኩም። ማንንም ሰው ኑና አሜሪካ ትሄዳላችሁ አላልኩም። ገባክ? ርስክ አልወሰድኩም። ግን ራሴ ላደረኩት ደግሞ ራሴ እወጣለሁ። እለዚ አያስታውቅም ካልኩ ከዚህ በላይ ራሴ ላይፍ ከፍቼ ልስንሚ መብረቁ ከ3 ወር በፊት ማስታወቂያ ሰርቶ የዚችን ሴት ፎቶ ለጥፎ አገር ለሀገር ሲዘዋወር ነበር። አንቺና ሚኪ ግን ይህን ነገር እያወቃችሁ አትበል አላቅም። ገብርኤል ምስክሬ ነው። ልጄን ሳይንባቅ ኖሮ እኔ አልበላም ኖሮ። አየክ፣ ለዚህ ነው በደፈናው አትመራምልህ። በደፈናው ነው ሚዲያ ላይ አይደል እንዴ ያለሽ? እንደዚህ ነው አይመቸኝም። ሲጀመር እኔ ባቅ ኖሮ ማለት ነው ባቅ ኖሮ የልጄን ጉሮሮ ይዤ እዚህ ጣጣ ውስጥ ባልገባው። ልጄ ይኸው ትምህርት ቤት ሳላስገባው ቤት ባላስቀመጥኩት። ኦኬ አዳምጠኝ መጀመሪያ ስጨርስ። እኔ መብረቁን አውቀዋለሁ፣ ግን መብረቁ በእሷ ፎቶ የሰራውን ይኸው ገብርኤል አይኔን ያዘው አይቼ አላውቅም። ከእሷ ጋር ግንኙነት እንዳለኝ በጣም ብዙ ሰው ያውቃል። ማለት እሷ ጋር እየተመላለስኩ ቪዲዮ እንደምሰራ አንድ ሰው መብረቁ ቤት ይሄ ተፈጥሯል ብሎ ፎቶም ሆነ ቪዲዮ በውስጥ አላከልኝም። ገባክ? ለምን ብዙዎቹ ሰዎች በአካል አያውቋትም። እኔ ግን አውቃት ነበር። መብረቁን ደግሞ ከናንካሴ አላየውም ነበር። እሱ ለእሷ ብሎ የሰራውን ቪዲዮ ባይኖሩ አልኩክ እኮ እኔ ራሴን አላስበላም። እኔ ሰውን አላስበላውም፣ ራሴን ያስበላሁት። ገባክ? ስለዚህ በደፈናውና ይሄ ገና ለገና ልደመት ተደምጫለሁ በሚል ዝም ብለህ አታውራ። ማውራት ይኸውልህ ምላስ ያወጣውን ነገር በኋላ መመለስ ቆይ እንደሱ ሳይሆን ተረጋግተን እናውራ። ግን እኔ አንድ ጥያቄ አለኝ ፋሲካ። ከሚኪ ወንድም ጋር በተያያዘ ያንቺና የሚኪ ወንድም ግንኙነታችሁ ምንድን ነው? ገንዘብ ትራንዛክሽን በአንቺ በኩል ያልፍ ነበር ወይ? ስለዚህ እስቲ ማብራሪያ ስጭን። ስለዙ ደግሞ አሁን እንደዚህ ተጨባጭ መረጃ ያለውና እንትን ያለው ነገር ስጠይቀኝ በጣም ደስ ይለኛል። አሁን አንተ የጠየቀው ጥያቄ ሶፊውር ነው፣ መልሱም አለ እኔ ጋ። ኦኬ ጽድት ያለ ጥያቄ ነው የጠየቀኝ። መጠየቅ ያለበት ጥያቄ ነው። እንደዛኛው ዝም ብለህ ካልዘባብ። አንደኛው ለጥያቄ መልስ ልስጥክ። የሚኪ ወንድም በእኔ አካውንት ብር አስገብቷል። እሱም እንዴት በለኝ፣ እሷ ጋር እኔ ብር ነበረኝ ከዛ በፊት ኦልሬዲ ፋሚሊ ነን ብዬ ካለሁ እሱንም ስክሪንሾት እልክልካለሁ ከፈለጋችሁ እዚህ ላይ አሁን እልክላችኋለሁ። ምን አልኳት? ማሬ በኢትዮጵያ ብር አለሽ እንዴ? የኢትዮጵያ ብር ካለሽ ፕሊስ አስገቢልኝ 251,000 ብር እፈልጋለሁ አልኳት። እውነትም ደግሞ ዝርዝሩን ልኬላታለሁ። መሰረት ላወጣ በሆነ ጉዳይ መሰረት ላወጣ ዝርዝሩን ልኬላት ፎቶ አንስቼ ወረቀት ላይ ብር ይሄን ያህል እፈልጋለሁ። እሺ አካውንት ሽላኪልኝ አለችኝ። ኦኬ አልኳት። አካውንት ላኩላት። እኔ ባልኳት ሳይሆን በጣም ቆይታ ጠየኳት። ከዛን ደብሮኝ
ልክ ወደ ኢትዮጵያ ልመለስ አንድ ቀን ሲቀር ብሩን አስገባችሁ። ስንት አስገባች? እኔ የጠየኳት 251,000 እሱ ያስገባችሁ 148,000 ብቻ። ከዛን ጸጥ አልኳት። ማን ነው ያ ብርም እዛ ፕሌን እንትን ኤርፖርት ውስጥ ቁጭ ብዬ ፕሌን አመለጠኝ፣ ትኬት ገዛውበት እና እኔ ለጠየቀኝ ጥያቄ ይሄ ነው መልሴ። መረጃም አለኝ ስክሪንሹትም አለኝ። ማነው አሁን መላክ ይችላል። እንደዚህ አይነት ተጨባጭ ጥያቄ ሲኖራችሁ በመረጃ የተነሳ ጠይቁኝ። አለበለዚያ የጂኒ ጃንካ ጅቡቲ ዝም ብሎ በምሳሌ ማንም ሰው እንዲጠይቀኝ አልፈልግም። በምሳሌ አይሆንም። በመረጃ ከሆነ ግን ኑ ዌልካ። ይሰማል ወንድሜ። ተመለሰልክ? ጠይቀኝ ደግመህ ጥያቄ ካለ ማለት ዱባይና በኢቃም ጠቀስ አንዳንድ ልጆች ይጠቁሙኛል። ቪዲዮ ቀርጸው እንዳመጡ ኢቃም ማለት ይሄ ትልቅ ጥቁር የሚያደርገው የልጅ እንትኑ የለም ሙስሊም ልንገርህ ወደ ክርስቶስን ዩማኔር እያደረገች አንዴ ኮፍያ፣ አንዴ በፀጉሯ፣ አንዴ በሹሩባ ዘና ብላ ነው የምትንቀሳቀሰው። እኔን አልጠይቀኝም። ሀገር ወጥታለች ነው የተባለው። ውሸት እንደሆነ እያደረገ ነው። ወጥታለች ከሀገር ወጣች። ኤምባሲ ሄደሽ አንቺንም ሌላ የተበላ ስለሆናችሁ ሄዳችሁ መረጃ ሀገር የወጣችበት መረጃ ሌላው ጥያቄ የማነሳው ፋሲካ ያኛውን ያው ወስደናል ያለውን ነገር አንቺ ጋር። ከዛ በኋላ የመረጃ ጉዳይ ነው የሚሆነው። ሁለተኛ ጥያቄ የማነሳው ማህሌት ከልጆቿ ጋር ነው የነበረችው። ነገር ግን ከሀገር ወጥታለች። ከነ ልጆቿ ነው የወጣችው ወይንስ ብቻዋን ነው የወጣችው? ስለዚህ የምታውቂው ነገር ይኖር ይሆን? ይኸውልህ አንድ ነገር ልንገርህ። ከልጆቿ ጋር ነበር እዚህ ዱባይ የምትኖረው ቻርጃ ማለት ነው። ቤቷ ሄጃለሁ፣ አንዴ አይደለም ደጋግሜ ሄጃለሁ፣ ልጄን ሁላ ይዤ ማለት ነው። እና ምን ስትለኝ ነበረ? ልጆቻችንን ካናዳ እናስተምራለን፣ እኔና አንቺ ዓለምን እንዞራለን ስትለኝ ነበር። እሺ። እና እኔ እርግጠኛ ነኝ እስካሁን ልጆቿን ትታ አትሄድም። ልጆቿም ገና ድሮ ኦልሬዲ ምን ብላለች? ለመስከረም 17 አይደለ ኤምባሲ እንገባለን ያለችው። መስከረም 17 እኔና ሰው የአሜሪካን ኤምባሲ እንገባለን ብላ ነበር የዋሸችኝ ማለት ነው። እሷ ግን ከዛ በፊት ነው ልጆቿን መንገድ ያስያዘችው። እኔ አሁን የምለው ወይ ባህሬን ናት ወይ ደግሞ እንዳለችው ዩሮፕ ሄዳለች። ግን ልጆቿን ጥላ የትም አትንቀሳቀስም። አንድ ጥያቄ አለ። ለምን ባህሬን ናት እንዳልኩኝ ታውቃለህ? ከዚህ በፊት ከአመት በዓል በፊት ስደውል ስልኳን አይሰራም። ብር አስገብቼላት ርሲት ልኬላት ዋትስአፕ ላይ ርሲቱን አታየውም። እና ቮይስ ላኩላ ምን ነው ጠፋሽ ወዴ ምናምን ብዬ ማለት ነው። ከዛን ምን አለችኝ? ባህሬን ነኝ ሆዴ፣ ቮይሱም አለ ባህሬን ነኝ፣ ስመለስ እደውልልሻለሁ አለች። እውነትም እንደተመለሰች ደወለችልኝ። ባህሬን ነኝ። ከዛ በፊት ለምን ባህሬን ሄደች? ምን እያስተካከለች ነበረ? ይሰማላ ጋይስ? አዎ ይሰማል። ይሄንን ነው እኔ እንትን የምለው። ከዛ በፊት ግን እናንተና ናቲና ማነው ስሙ ናቲና ሚኪ ቤቷ ሄደናል፣ ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ ፈራሁኝ። ማባራት ነው ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ ፈራሁኝ። ማባራት ነው ሳትጨርሰው በቃ እኔ ታወቀኝ፣ ሸኮከኝ ማለት ነው። ጨውኩኝ እንዴት እንደሆንኩ ሁላ አላስታውስም። እና መሲ ነገረችኝ። ከዛ በኋላ ሚኪም ዋትስአፕ ላይ ሀያለኝና ቦቶም ላይ ደወለልኝ። እኔም ደወልኩለት፣ አወራን። ስንት ብር ነው የወሰደችብሽ ምናምን ሲለኝ ከኔ እንዲህ ይሄን ያህል ከሰው የተበደርኩላት ይሄን ያህል ብዬ ለሚኪ ነገርኩት። እንደውም ሚኪ ነው ሀቢባ ቤት ለመጀመሪያ ጊዜ ፋሲካም ተበልታለች ብሎ ያወራው እንጂ እኔ ወጥቼ አይደለም ያወራሁት።